ሊመረመሩ ነው የመጡት። ዶክተር ኤርሚያስ ብለሽ ብትይ ምንም ጥርጥር የለም እየመረመርኳቸው ነው። ጥርስ ከመራ ስለዚህ አንተ ሰባኪ አይደለህም ባጭርና ባጭር ዶክተርም በይ ችግር የለውም። ያው እንግዲህ ያዡ በቃ ይሄንን ነው አንድና ቀን ፈልገውኛ ኢየሱስ ያድናል ነው የምለው። መሐመድም አላህም አያድኑ። ማርያምም ሚካኤል ገብርኤል ብለሽ ብትዩ የዘላለም የኃጢአት ይቅርታን አይሰጡም። ድነት በአንዱ በእግዚአብሔር በኢየሱስ ክርስቶስ እግዚአብሔር አብ ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን እንጂ በአቡነ ተክለ ሃይማኖት በማርያም በጊዮርጊስ በከተማ የሚባል የለ። አማኑኤል አዳነን በማይሻር ቃሉ በእውነት ቃል አስቦ ወለዳቸው ተብሎ ስለተጻፈ ማለት ነው። ጌታ ኢየሱስ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ። እሱ የሚናገረው የት ነው ያለው? እዚህ ውስጥ ነው። ቄሶቹ ለምን እንደማይነግሩ ይሄንን አያውቁትማ። ምንድን ነው የሚያውቁት እነዚህ? ይሄንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ከመላእክት እንተ ወይሁ ክቡር ወትሕትናሁ ጸጸጸጸጸጸ ፏፏፏፏፏፏ ይልላል ይመጣል። ችግር የለም። እቺ ልጅ ደጋግማ ትመጣለች። ወንድምነት እና እህታችን አንዳንድ ሰዎች ደጋግማ ይመጣሉ። አይታታል አይደል? ቤት እግዚአብሔር መወሰን ሲያቅታቸው መወሰን ሲያቅታቸው እህቴ ምን እንርዳሽ? ለምንድን ነው ግን ሰውን የምታረጉት? እውነት በቃ ችግር የለውም ባለማወቅ ነው ወይ ደግሞ ማለት ተሳዳቢ ምናምን የምትሉት ለምንድን ነው? ጥያቄ ነው ልጠይቅ ያልኩት። በቃ መስማት አለባችሁ። ትጠይቂያለሽ። በቃ አገልጋዮች ናቸው፣ የፈለጉትን ማድረግ ይችላሉ። እሺ ከፈለጉም አሁን ጋሚ ሊያወርዱሽ ይችላሉ፣ ግን ችግር የለውም። ምን እንርዳሽ? አሁን የእናንተ ቤተ እምነት ማለት ነው ትምህርት አለው አይደለ? ራሱን የቻለ ኦኬ። አሁን እኔ ለምሳሌ ኦርቶዶክስ ነኝ። ወደ እናንተ ልመጣ ነው ብዬ እንኳን ባስብ ማለት ነው እናንተ የምታስተምሩት የሌላን ሰው ቤተ እምነት ትምህርት ነው። ስለ እናንተ ምንም የምታስተምሩት ነገር የለም እስካሁን ድረስ ያየሁት ነገር ስለሌለ ማለት ነው። ሁሌም ምሰማክ ያንተ ስትናገር ወይ ስታስተምር ምሰማው ስለ ኦርቶዶክስ እምነት ቤተክርስቲያን ነው። ስለ መጽሐፍ ቅዱስ ስለ ማለት ስለ መጽሐፍቶቿ ያ መጽሐፍቶች አንተ ቤት ምን ይሰራል? አንተ የራስህ እምነት ካለ ሌላውን ለመሳብ የራስህን እምነት እየሰበክ ነው አይደል? ወደ ራስህ መስበው። እኔ በዚህ ነው ማምነው። እኔ ወደ አንተ ጋር ለመምጣት ያንተን ትምህርት ነው መስማት ያለብኝ ወይ የኢትዮጵያ ኦርቶዶክስ ትምህርትን መስማት የለብኝም አይደለ? ሁለተኛ ነገር ደግሞ አንተ አገልጋይ ነበርኩ ትላለህ። መቼ ነው? የት ቤተክርስቲያን ነው ስታገለግል የነበረው? ቦታውን ብትነግረን ደስ ይለናል እንድናቅ ማለት ነው። መሄድ ትፈልጋለሽ? እኔ ያለሁት ውጭ ነው፣ ግን መሄድ ይቻላል። ሌላ ሰው መላክ ይቻላል። ለምን ነው መሄድ የፈለግሽው? ማለት ያገለገልክበትን ቦታ እንድናቅ ማለት ነው። ሁሌ አገልጋይ ነኝ የኢትዮጵያ ኦርቶዶክስ አገልጋይ ነበርኩ ነው የምትለው። በዛ ላይ ደግሞ የራስህን እምነት ነው እንጂ ማካሄድ ያለብህ እኛን መሳብ ያለብህ ወይ ሌላውን ሰው መሳብ ያለብህ ስለ ኢትዮጵያ ኦርቶዶክስ ብቻ እየሰበክ እየተናገርክ እየተሳደብክ ይሄ ይሆናል? በእምነት ክስ ይፈቅደዋል? ጥያቄ ጠይቅሽን አይደል? ልመልስልሽ። ይሄንን ነው እንድትመልስልኝ የፈለኩት እኔ። ቴንክ ዩ። ሲጀምር እኛ በመጀመሪያ ወደኛ ነው አላልን። እኛ የወንጌል እያልክ ነው እኮ ለምን ትሳደባለህ ነው ጥያቄ ጠይቅሽ አይደል? የኢትዮጵያ ኦርቶዶክስ ለምን ትሳደባለህ? መጽሐፍቶቿን እያነሳህ ለምን ትናገራለህ? ጥያቄ ጠይቅሽ አይደል? ልመልስልሽ ወይስ ያው እንደ ልማዳችሁ this is ኦርቶዶክስ ብዬ ላውርድሽ? ጥያቄ ጠይቅሽ አይደል? ልመልስልሽ ነው ጠይቄያለሁ። አዎ እሱ እንድትመልስልኝ ነው ፈልኩ። ልመልስልሽ ደግሞ ሚዩት ነው ማድረግ ያለብሽ ወይ ደግሞ ሚዩትን ባታርጊው ኦልራይት ኦኬ ዝም እላለሁ። አንቺ ዝም በይና ጠብቂ። ቴንክ ዩ። እኛ አንደኛ ሲጀምር ወደኛ ኑ አይደለም ያልነው። እኛ መጀመሪያ ወደ ጌታ ኑ ነው ብለን የምንለው። እኛ የወንጌል አማኞች ነን። አዎ ጴንጤዎች ነን። አዎ ልክ ነው። ወደ ጌታ ኑ ብለን የምንለው ወደ ኢየሱስ ክርስቶስ ማለት ነው። በምን በኩል? በጌታ ወንጌል በማመን በስሙ በማመን የኃጢአታችሁን ይቅርታ አግኙ። በስም ክርስቲያን ናችሁ እንጂ አንቺ አሁን የዘላለም ብትሞቺ አሁን በዚህ ቅጽበት እያወራን ባለንበት ቅጽበት ነፍስሽ ከስጋሽ ቢለይ ብትሞቺ ገሃነመ እሳት እንደምትገቢ አታውቂው፣ ሲኦልም እንደምትገቢ አታውቂው። ቤተክርስቲያን ይሄን አልነገረችሽም። ማንም እርግጠኛ አይሆንም ነው ብላ የምትልሽ ግራ የተጋባ እምነት ማለት ነው። ስለዚህ ሰው ኖሮ በልቶ ጠጥቶ ተዋልዶ አግብቶ ስራ ሰርቶ ደሞዝ መኪና ቀይሮ ልብስ ቀይሮ ጫማ ቀይሮ በቃ አንድ ቀን እንደ ቅጠል ረጋፊ ነሽ፣ እንደ አበባ ጠፊ ነሽ፣ ሁላችንም ማለት ነው። ግን ከዚህ ምድር ላይ በስጋ ስትሞቺ ወደ መቃብር ስትገቢ የአንቺ ታሪክ እዛ መቃብሩ ላይ አይደለም የሚያበቃው።
የኔ ታሪክ እዛ መቃብሩ ላይ አይደለም የሚያበቃው። ሰው ዘላለማዊ ነውና ይሄዳል። ሁለት ዓለም አለ። በክርስቶስ ኢየሱስ አምነሽ ከሄድሽ በቀኝ በኩል ትቆሚያለሽ፣ የእግዚአብሔር መንግስት ወራሽ ነው የምትሆኚ። በክርስቶስ ኢየሱስ አታምኚ ግን ሃይማኖት ኖርሽ አሁን ባልሽበት በኦርቶዶክስ ሃይማኖት ገሃነመ እሳት ነው የምትገቢው። ምክንያቱም እርግጠኛ አይደለሽም። እርግጠኛ የሚያደርግም ትምህርት የለም። ይሄንን ይኸው ሐሜት አይደለም አወራው። እዚህ መጥቶ ሲቀየስ የሆነ ይግባና እንደ ሰዎች ህዝባችን ለምን እንደዚህ ትላለህ ኤርሚያስ ብሎ ይበል። ማንም ነው የምነግርሽ በኦርቶዶክስ ታሪክ እርግጠኛ አይደለም የዘላለም ህይወት እንዳለው። ዘያአምን በወልድ በህይወት ዘላለም እያሉ ቅዳሴ ይቀድሳሉ ያስቀድሳሉ እንጂ በወልድ በማመን የዘላለም ህይወት እንዳላችሁ እርግጠኛ አይደላችሁም። ስለዚህ እኛ አስቀድመን ጴንጤዎች ነን። አዎ ኑ ወደኛ አይደለም ብለን የምንለው ኑ ወደ ጌታ ነው የምንለው። ወደ ጌታ ከመጣችሁ በኋላ ግን ከኛ ጋር ህብረት እንዲኖራችሁ ብለን እንላለን። ዮሐንስ በመልእክቱ ላይ እንደተናገረ ማለት ነው። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነውና ከዛ በኋላ ከኛ ጋር ህብረት ይኖራችሁ ብለን እንላለን። አሁን እኛ እያልን ያለነው ኑ ወደ ጌታ ነው። ኦኬ እሺ። እነዚህ መጽሐፍቶች ቤት ምን ያደርጋሉ ብለሻሽ? ማን ነው አገልጋይ ነህ ብለህ ትላለሽ አልሽ። ደጋግሜ ተናግሬያለሁ። አገልጋይ ለመሆኔ የኦርቶዶክስ አገልጋይ ለመሆኔ የተወለድኩበትን አካባቢ ለማወቅ ሳይሆን እኔን እዚሁ መጠየቅ ትችላለሽ። ኦኬ የትውልድ ቦታዬንም ስናገር ነበር። ኦኬ ስናገር ነበር። ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል እጅ ነው የድቁና ስልጣኔን ተቀበልኩት። አርሲው ሊቀ ጳጳስ ሞተዋል። አሁን እኛ ጳጳስ ማለት ነው የትግራዋይ ተወላጅ የሆኑ ናቸው። እሳቸው አሁን አርፈዋል። የባለፈው ጳጳስ የሞቱት ብፁዕ አቡነ መርቆሬዎስ ሳይሆን ብፁዕ አቡነ ጳውሎስ መለስ ዜናዊ በሞቱ ጊዜ የሞቱት አባት እሳቸው ሲሞቱ የአሁኑ ብፁዕ አቡነ ማትያስ እስኪመጡ ድረስ ቤተክርስቲያኒቱን በጊዜያዊ ይመሩ የነበሩት አጭሩ ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ መንፈሳዊ አባት ናቸው። ከሳቸው እጅ ነው። ማስረጃ አለ። ይሄው እኮ ማስረጃው እኔ ነኝ የማወራሽ። ማስረጃ ሳይሆን ወረቀት አለ። ወረቀት አለ፣ መታወቂያ ማለት ነው። ኦኬ ታስታቀርባለህ እሱን ለምን አሳይሻለሁ? ላንቺ ለምን አሳይሽ? ማንሽ እና አንቺ ለኔ አይደለም ለህዝቡ ማለት ነው። ጠይቅኝ። እኔ ጠይቅኝ። ደቁና ተከታውን እኮ ኖርማል ነው እኮ ማንም ሰው ያቀርባል። ያን ነው እህትዬ። አሁን ለቅሶ ቤታችሁ በዛ አይደል? ማስረጃ ለማኛ ለበቀስ ይቅርታ አድርግልኝ። እኔ ጥያቄ ነው የጠየቅኩት። ሚዩት አድርጊ። አንዲት ማንነትሽ የማትታወቅ ሴት ለኔ ማስረጃ መታወቂያ አሳያት ወይ እየነገርኩሽ ነው እህቴ። ኦኬ አክብሬሽ ነው ያገባውሽ። አንቺ ማንሽ ነው አይዋል አንቺ መታወቂያ ወረቀት ማሳይሽ። እውቀት አለኝ ብሎ ያለ ሰው ገብቶ ነው ማውራት ያለበት። ኦኬ እነዚህ የሚዝረከረኩ ዲያቆናቶች ይሻሉ አይደል? እነሱ ገብታችሁ ሞግቱት በይ። ያው ተጠርቶ አንዴ ዲቤት ጥሪ የሚሰርዙ በሳምንት 2 ቀን ማለት ነው። ኦኬ ስለዚህ ማስታወቂያ አሳይ፣ ወንድነትን ለማሳይ እንትነን አሳይ አትበይ። ዳር ያዥልሻለሁ እኛቴ የጠየቅሽው ጥያቄ በአግባብ እየመለስኩልሽ ነው። ሲያወርዱሽ አክብሬሽ አስገብቼሻለሁ። አንቺ ቁጭ ብለሽ እንደ ፍርድ ቤት ዳኛ እንትነን አሳይ፣ ጀርባህን አሳይ፣ ፊትህን አሳይ፣ መታወቂያን አንተ አሳይ፣ ወንድነትን ተጠራጥሬ ያለው እንትን አሳይ ለማለት እኮ ምንም አልቀርሽም። ኦኬ ጉዳዩ ላይ የምታወሪው ነገር ካለ አንቺ አይደለሽም። መምህራኖችሽ እኮ የቤተ ክርስቲያን አገልጋይ ለመሆኔ በአንድ በተዘዋዋሪ መንገድ ያውቃሉ። ኦኬ ለዚህ ነው ሲያከብሯችሁ ክብር የላችሁም። አክብሬሽ አስገብቼሽ ጥያቄ ጠቅሽኝ። ኦኬ ይኸው እኔ የምነግርሽ በዚህ 10 ዓመት ውስጥ ማን ነው ሲወጣ ማን ነው ኤርሚያስ የቤተክርስቲያን አገልጋይ አይደለም ብሎ ለዚህ አይደል በሙሉ ከላይ እስከታች ጓያ እንደበላ ሰው ፊቴ መቆም ያቃታቸው ገብታ መሞገት ነው በእውቀት ኑ በግዕዝ በአማርኛ እናውራ ብዬ የምላቸው ኦርቶዶክሳውያን አገልጋዮችን ለዚህ ነው። እሺ ተናደሽ ነው በሽቃችሁ ነው እዛው የመቃጠል ሳምንት ይሆንላችሁ። ተቃጥላችሁ መጨረሻ ወደ ወንጌል እውነት ትመጣላችሁ፣ ወደ እግዚአብሔር ቃል እውነት ነው። አልጨረስኩም። አንድ ጥያቄ ብቻ ቀርቶ ያልጨረስኩም አንቺ የጠየቅሽኝን ማለት ነው። እሱኛ አልጨርስሽና ከዛ ትቀጥያለሽ። ኦኬ መጽሐፍቶቹ ላይ ልናገርና መጽሐፍቶቹን ስለጠየቅሽኝ ከዛ ደግሞ ትቀጥያለሽ ማለት ነው። መጽሐፍቶቹ ምን ያደርጋሉ? አንተ ቤት ወለሳልሽ እነዚህ መጽሐፍቶች እኔ በኦርቶዶክስ ቤተክርስቲያን ሳለሁ እማዜማቸው የነበሩ የዜማ መጽሐፍቶች እዚህ ውስጥ አሉ። ኦኬ ገብቶ ማውራት ነው እነዚህ ላይ ማለት ነው። ኦኬ መልሰህልኛል። ግን አሁን አንተ ኦርቶዶክስን ትተህ ከወጣ ሁሉንም ነገር አሁን ይሄን ታውቃለህ። የጠየቅሽኝ ቆይ አድምጪ። የጠየቅሽኝ ብዙ ስላለ አሁንም አንድ ያስታውስኩት ልልባል። የእናንተ ወደ ፕሮቴስታንት በመጣ የእናንተ ትምህርት ይሄ ነው ወይ አልሽኝ። የኛ ትምህርት ይሄ እኔ እዚህ የምናገረው እነኚህ ላይ የምናገረው አይደለም። የኛ ትምህርት እኔ ወንጌል ሰባኪ ነኝ። በእኛ በወንጌላውያን አማኞች የሚሰጠውን በአብያተ ክርስቲያናት የሚሰጠውን ትምህርት ለማወቅ ከፈለግሽ በውጭ ሀገር የት ሀገር እንደምትኖር ያላቅም፣ ግን ባለሽበት ከነገርሽኝ ስቴቱን ከነገርሽኝ
አሜሪካ ካለሽ ስቴቱን ከነገርሽኝ እዛ ቤተክርስቲያን ሄደሽ ትምህርት ትማሪያለሽ ወይ ጉባኤ ሂጂና እሁድ ጉባኤ ማለት ነው ወደኛ ወደ ጴንጤ ቸርች ጎራ በይና ምንድነው እያስተማሩት ያሉት በይ ኢትዮጵያም ከሄድሽ ወይ ሙሉ ወንጌል ወይ መሰረት ክርስቶስ ቤተክርስቲያን ወይ ቃለ ሕይወት ወይ አማኑኤል ቤተክርስቲያን ሂጂና ወይ ጉባኤ እግዚአብሔር ሂጂና ምንድነው የሚያስተምሩት እስቲ ቆይ ብለሽ ትምህርታችንን ስሚ እዛ ነው ትምህርት የሚሰጠው ኦኬ እዚህ ትምህርታዊ ውይይት እናደርጋለን አንድ ምንድነው የንጽጽር ነው እዚህ የምናደርገው ኦኬ በእስልምናና በኦርቶዶክስ በእኛም በወንጌላውያን ሌሎችም ላይ ንጽጽር ነው የምንሰራው ኦኬ እዚህ የፕሮቴስታንት ትምህርት ሙሉ በሙሉ አናስተምርም ግን ደግሞ ወንጌል እኮ ሲሰብክ ራስሽ እዚህ ቁጭ ብለሽ እኮ ትሰሚያለሽ ብዙ ጊዜ ገርላቱ ላይ ብቻ ነው እንደምናገረው የጌታዬን ማዳንና ምሕረቱን ቸርነቱን በእንባ እየታጠብኩ ስናገር እኮ ቁጭ ብለሽ ጥሞሽ ነው የምትሰሚው እህቴ እዚህ አየሽ እሱ ነው የወንጌል ስብከት ማለት ነው እሰጥሻለሁ ቆይ እሰጥሻለሁ እሱ ነው የወንጌል ስብከት ታዲያ እነዚህን ታዲያ ለምን ተነካለሽ ብለሽ ካልሽኝ እነዚህ መጽሐፍቶቻችሁ ከመጽሐፍ ቅዱስ እውነት ጋራ ቀጥታ የሚጣላ ትምህርት አላቸው እህቴ ከዚህ ከእውነት ጋር ቀጥታ ይላተማሉ እነዚህ መጽሐፍት ቀጥታ አልኩሽ ቀጥታ ይሄ መጽሐፍ ይሄኛው መጽሐፍ ይሰድበዋል ቅዱሱን የእግዚአብሔርን ቃል ይሄ እነዚህ መጽሐፍቶች ይሄንን ቅዱሱን የእግዚአብሔርን ቃል ያቃልላሉ በዚህ በአምላክ በእግዚአብሔር ቃል ላይ የተጻፈውን ያቃልላሉ ይሄ ደግሞ ትክክል አይደለም አግባብ አይደለም በፍጹም ሊሆን አይገባም ስለዚህ አታቃሉ ነው ይሄን ድንበር አታፍርሱ ነው ይሄ እውነት ነው ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ይሄንን ውሸት ነው አትልም እውነት ነው ቀዳሚ እንደመሆኗ መጠን ቤተክርስቲያኒቱ በመድራችን ላይ ይሄ እውነት የማይፋቅ የማይሰረዝ የማይደለስ በማንም የማይለወጥ የእግዚአብሔር አምላክ ቃል እነዚህ መጽሐፍቶች ግን ያሻሉ ህዝቡ እጅ ላይ ያለው ይሄኛው አይደለም የእግዚአብሔር ቃል ይሄ በጴንጤዎች እጅ ላይ ነው ያለው በኦርቶዶክሳውያን እጅ ላይ እነዚህ ናቸው ያሉት እነዚህ ደግሞ ያሻሉ እንዳነበበ ሰው እነዚህን ውሸታም መጽሐፍቶች አትመኗቸው ኑ ወደ እግዚአብሔር ቃል እናንተ ኦርቶዶክሳውያን ክርስቲያን ናችሁ ኑ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ነው ያልኩ ያለው ንጽጽር ማለት ነው ኦኬ ስለዚህ እናንተ ጋር በመጣ ብለሽ ካልሽ እልክሻለሁ ነው ወደ ሙሉ ወንጌል ማለት ነው ወደ አብያተ ክርስቲያናት ወዳሉበት ኢትዮጵያ ከኢትዮጵያ ውጭ ካለሽ ስቴቱን ንገሪኝና አሜሪካም ይሁን አውሮፓ ካናዳ ካለሽ የኛ የወንጌል አማኞች እውነተኛ አገልጋዮች እውነተኛ አብያተ ክርስቲያናት ልኬሽ ትምህርታችን ምን እንደሚመስል ብሉይና አዲስ ኪዳን እንዴት እንደሚተነተን እንዴት እንደምንማር የእግዚአብሔርን ቃል እዛ ደግሞ በደንብ በሰፊው ሲማሩ ታያለሽ እዚህ የወንጌል ሰባኪ ነኝ ንጽጽር ነው የምሰራው ሁለቱን ነው የማደርገው ቴንክ ዩ የሚል ካለ መቀጠል ትችላለሽ ኦኬ አይኔ ብዙ ጊዜ ማይክ የኦርቶዶክስን እምነት ስትተች ነው ለዛ ነው ሰባኪ ከሆንክ ስብከት እንጂ ትችትን ምን አመጣው በሚለው ነው ጥያቄ ሆነብኝ ለዛ የነቀፈ መጽሐፍ ቅዱስ እየነቀፈ ይላቸዋል ይላል ዕብራውያን 8 ላይ እግዚአብሔር አምላክ ቃል ጌታችን ኢየሱስ ክርስቶስ እንኳን በምድር በመጣ ሰዓት ላይ የአይሁድ የሐሰት መምህራን ትምህርታቸውና የህይወት ልምምዳቸው ከመጽሐፍ ቅዱስ የራቀ ስለነበረ እየነቀፈ ይላቸዋል ይላል ኦኬ ስለዚህ አንተ ንጽጽር እንጂ ሰባኪ አይደለም ማለት ነው በቃ እንደፈለግሽ ማለት ይችላልሽ እንደፈለግሽ ማለት አሁን በጣም ውሉ ስለጠፋባችሁ ግማሹ የሴት ቅምጥ ይለኛል ግማሹ በዓላማ ያልተወለደ ይለኛል ግማሹ ሰባኪ ነው ይለኛል ግማሹ ሰባኪ አይደለም ይለኛል የፈለጋችሁት ማለት ይችላልሽ እኔ እኮ የወንጌል ሰባኪ ነኝ አልኩሽ የግድ ማመን አይጠብቅብሽም ሰባኪው ብለሽ እንድትይኝ አይደለም እኔ የወንጌል ሰባኪ ነኝ እዚህ ያሉ ወንድሞቼ የወንጌል ሰባኪ ናቸው የጌታን በጎነትና ቸርነት ምሕረትና ፍቅሩን ልንናገር ነው የወጣ ነው ለህዝባችን የጌታን ቸርነት ምሕረትና ፍቅሩን የሚናገረውን ቅዱሱን ቃል ገልጠን ስንናገር እናንተ ደግሞ ከነዚህ መጽሐፍቶች እንትና ታድናለች እንትና ያድናሉ ብላችሁ ይዛችሁን ትመጣላችሁ እኛ ኢየሱስ ያድናል ብለን ከመጽሐፉ ስንናገር እናንተ ደግሞ የለም ኤርሚያስ የለም መናፍቃን አበዛችሁት እኛ እኮ ብፁዕ አቡነ እንትና የሚባሉ እማሆይ እንትና የሚባሉ እዚህ የሚያድኑ አሉ ብላችሁ ብዙ አዳኞች አሏችሁ ስለዚህ ወደዚህ እውነት እንድትመጡ እነዚህ አዳኝ ናቸው ብላችሁ የምትሏቸውን አዳኞች አለመሆናቸውን በራሳችሁ በመጽሐፍቶቻችሁና በእግዚአብሔር ቃል መዝነን ላሳያችሁ ይገባል ለዚህ ተወልጃለሁ ለዚህ ተፈጥሬያለሁ ለዚህ ተጠርቻለሁ ወንድሞችም እዚህ ማለት ነው አሁን ይፈልሹ ማለት ስለዚህ አንተ አሁንም አትተውም ማለት ነው የኢትዮጵያ ኦርቶዶክስን እየተቸክ አይሁዳውያኑ ላይ ስናገር ለምን እንደዛ አላልሽም አይሁዳውያኑ ላይ ስናገር ለምን እንደዛ አላልሽም ቁጭ ብለሽ ሰምታችሁ የት ነው አይሁዳውያኑ ተናገሩ እስራኤላውያኑ ማለት ነው አልሰማውም እኔ ስለ ኦርቶዶክስ ነው ሁሌ የምከታተላለሁ ሁሉ ጊዜ እነዚህ ሁለት መጽሐፎች ይዘህ በታች ኮሜንት ሲሰጡ
አይሁዳውያኑ ላይ ንጽጽር የሚሆን አይሁዳውያኑ ላይ ውይይት ዲቤት ሳደርግ እንደዚሁ በአይሁዳውያኑ ዘንድ ስተት ነው ብዬ የምለውን እንደ መጽሐፍ ቅዱስ ትክክል ያልሆነው ስለ ጌታ ስለ ኢየሱስ ክርስቶስ ስሟገትም ይሁን እንደዚሁም ስናገር በእግዚአብሔር ቃል የሰማችሁ 77 ቁጥር ጻፉታችን። አንቺ አላየሽም ማለት ዓለሙ አላየም ማለት አይደለም። አልሰማውም አላየውም። ምክንያቱም ሁሌ 24 አወር ነው ያያለው ከንተም ስነቃም ስተኛ 24 አወር ካየሽ ይሄው ታች እየሰጡ ነው 77 ቁጥር አንዴ እነሱማ ያው ያንተ ተከታዮች ናቸው እንዳለ እንደዚህ ያሉ። አንቺም እኮ የኔ ተከታይ ነሽ። ሁሉ ቀን አያለው አልሽኝ 24 አያለው ማለት ስክሮል ሳደርግ ነው ማይክ ግን ሁሌ የኢትዮጵያ ኦርቶዶክስ እንደተከታየ ይሄ ደግሞ እምነት አይፈቅደውም። እቴ አንቺም የኔ ቆንጆዬ ተከታይ ነሽ። 24 ሰዓት አያለው አልሽኝ እኮ 24 ሰዓት እያየሽኝ አይሁዳውያን ላይ ስናገር ማየት እኮ አይደለም እኔ ሳሳልፍ አይካለው አገኝካለው። ግን ሁሌም እነዚህ መጽሐፍ ቅዱሶች መጽሐፍት ይዘህ ስትናገር ነው የምሰማህ። ለምን ይሄ ይሆናል? አንተ ጴንጤ ከሆንክ የራስህን እምነት ስለ መጽሐፍ ቅዱስ ብቻ ነው እየሰበክ ህዝቡን ወደ አንተ ማምጣት የምትችለው። ሄደህ ዘለክ ሌላ ሃይማኖት ውስጥ ገብተህ የእነሱን እየበረበርክ ይሄ እኮ አይጠቅምም እኮ ለሚመጣው አንተ ጋር ለሚመጣው አይጠቅመውም። ገባ? ይሄን ነው የምልህ እኔ። ያ ኦኬ እነሱን እየበረበርክ ለራስህ ሰብከህ ህዝቡን ማምጣት ትችላለህ። ለምን የሰው ህይወት ውስጥ ትገባለህ ወይ ደግሞ መጽሐፍ ቅዱስ ውስጥ ትገባለህ? ጠየቅሽኝ እንድናገርም ስጪኝ ታዲያ በየመሃል ማለት ነው። ጠየቅሽኝ ከታች ተሳዳቢ ናት። እኔ ልትሳደብ አይደለም የገባው ጥያቄ ነው የጠየቁት። ጥያቄውን ደግሞ የመለሰልኝ አይደለም። ለዛ ነው ለምንድን ነው እንደዚህ የምታረጋው ነው። በቃ ምን ያረጋሉ? ይሄም እነዚህ መጽሐፍቶች እናንተ ጋር ምን ያረጋሉ? አንተ እጅ ላይ ምን ያረጋሉ? ይሄ ነው ጥያቄ። ጥርስ ከምላሳቸው አውጥቼ ላያቸው ነው ያመጣሁት። በሉ እያልኩ መጽሐፍቶቹን እያሉ ዶክተር ምርመራ ያደርገለ አመመኝ ብለሽ ብትሄጂ እዚህ ጎኔን ይሸቀሽቀኛል ትከርሻዬን ይጨመድደኛል ብለሽ ብትዩ ዶክተሩ ምን ይልሻል? እስኪ በይልሻል ሲምላሽን አውጪው ምናምን ነገር ይልሻል። እና ምላስሽን ያይና የበሽታው ምልክት ምላስሽ ላይ እንዳለ መጀመሪያ ያይና ይሄ ነገር ብሎ ወይ ኪኒና ወይ መርፌ ነገር ይሰጥሻል። እኔም እነዚህ መጽሐፍቶች በሉ እያልኳቸው ነው። ምላሳቸው በጣም ረጃጅም ነው እህትዬ፣ በጣም ይሳደባሉ። ምላሰ ረጅሙ ናቸው እና ሊመረመሩ ነው የመጡት። ዶክተር ኤርሚያስ ብለሽ ብትይ ምንም ጥርጥር የለም እየመረመርኳቸው ነው። ጥርስ ከመራ ስለዚህ አንተ ሰባኪ አይደለህም። ባጭርና ባጭር ዶክተርም በይ ችግር የለውም። ያው እንግዲህ ያዡ በቃ ይሄንን ነው እንድናውቅ እንፈልገውኛ። ሰባኪ ስላልሆንክ መጽሐፍቶችን ወይ አንባቢ ነህ የሌላውን እምነት እየፈለክ ማንበብ ነው ስራ። ሰባኪ አይደለም። እኩል አናውራ እህትዬ። አንቺ ፈለግሽው ማለት ትቻለሽ ብዬሻለሁ። እኔ ነገር ጠየቅሽኝ ወንጌል ሰባኪ ነኝ ያልኩሽ አይደለም ብለሽ መሟገት ትቻለሽ። ያዡ እንደዛ አሁን እኔ ወንድ ነኝ ብዬ ብለሽ አይደለም ኤርሚያስ ነው የምትይኝ። አይደለም በፍጹም ወንድ አትመስል ነው። ኧረ ወንድነት እዚህ ጋር በፍጹም አይደለም ነው ብለሽ የምትይው። ኦኬ በቃ እኔ ታዲያ ምን እንደው ላስረዳሽ የምችል ኦኬ እኔ አሁን መርማሪ ነኝ። ሳጅን ነው ብለሽ ካልሽ አይ ሳጅንም ከሆነ ወንጀልን ለመመርመር የሚጠቀምበት አይነት አካሄድ ይሄዳል። ዶክተርም ከሆነ ሲመረምር በሚመረምርበት እመረምራለሁ። እነዚህ መጽሐፍቶች ምላስ አላቸው። ምላሳቸውን አውጥቼ እያየሁ ነው። በሽታ አለባቸው። ኦኬ ታዲያ ለምን እናንተ ለምን ይዛቸው መጣ? ሁሉ ነገር እኮ ጥለህ ነው መውጣት ያለበት። ጀርም ተውሳክ ምናምን ነገር አለባቸው። ኦኬ እነዚህን የጠጡ ያውንም እኮ የተሳደብክ እኮ ነው። ይሄ ነው እንደ እምነት አድምጪኝ እህቴ፣ እኔ ብቻ አይደለሁም አድምጪኝ እህቴ። ጀርም ተውሳክ አለባቸው። ይሄንንም በ10 ዓመት አገልግሎት ውስጥ እኔም ሆንኩ ሌሎች ወንድሞች ያሳይተን ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ የኢትዮጵያ ኦርቶዶክስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። የሊቃውንት ጉባኤ ሁሉ ተስማምተው ማለት ነው። ይሄንን ለማድረግ በዚህ 10 ዓመት ውስጥ የደከምኩትን በጌታ ጸጋ ከወንድሞቼ ጋር ሆኜ ውጤታማ ሆነ። ችግር አለባቸው። ማንም ኦርቶዶክሳዊ አገልጋይ እፊት ለፊታችን ቆሞ እነዚህ ንጹህ ናቸው ብሎ ሊል አይችልም። በተለይ እኔ ፊት ቆሞ ሊል አይችልም። ለምን? ከሌሎች ወንድሞቼ ይሻላል እያልኩ አይደለም። እነዚህን መጽሐፍቶች ዝም ብሎ መያዝ እንዳይመስልሽ እህትዬ። አንቺ ቁጭ ብለሽ ቴሌቪዥን የጃፓንና የህንድ ፊልም ስታይ እኔ እነዚህን መጽሐፍቶች ቁጭ ብዬ ነው ሳነብም ነው። ለምን? ህዝቤን ለማዳን። ለምን? እነዚህ መጽሐፍቶች ስህተት ናቸው፣ እውነት አይደሉም። እውነቱ የትኛው ነው ታዲያ ብሎ ሲሉ ይሄ ቅዱስ የእግዚአብሔር ቃል ነው ብዬ ለማለት ማለት አለቅ። ህዝባችን ጥራት ይጎላቸዋል ብለው እኮ ፓትርያርኩ የተናገሩትን ላሳይሽ እኮ አሳምነናቸዋል እኮ። እግዚአብሔር በእኛ በኩል አሳምኗቸዋል። እረኛ አስነስቶ ጳጳስን ያሳምነዋል። ጻድቅ ነው እግዚአብሔር። በስተት የተወለደ ምናምን ነገር ይኸው እያሉ ይሳደባሉ።
የሴት ቅምጥ፣ የአሮጊት ቅምጥ፣ የሴቶች ቅምጥ የፈለጋችሁትም በሉ። ሜዳው ላይ ግን ያገናኘኝ ኦርቶዶክሳዊ የሆነ ማለት ነው። ቀና ብሎ ፊቴን እያየ ያወራል። እነዚህን መጽሐፍቶች እውነት ያደርጋል እኔ ፊት ማለት ነው። አባትሽ ግን እኔም በመንፈሳዊ አባቴ ብዬ ብላቸው ከእድሜያቸውም ካላቸውም ስልጣን የተነሳ እኛ ሰው እናከብራለን። ብፁዕ አቡነ ማትያስ ፓትርያርክ እንዲህ አሉ። ይሄ ቲክቶክ ላይ የሚሯሯጠውን ታዩት። ብፁዕነታቸው እንዲህ አሉ። አሁን እነኚህ መጽሐፍቶች ጥርስ ከምላስ አውጥተን በርብረናል ብዬ ስልሽ በደንብ አገላብጬ በደንብ ጌታ በሰጠኝ ጸጋ በሰጠኝ ዘመን ነገሩ ያልገባ ሁሉ ጥግ ጥግ ይዞ አንዳንድ ሲቃወሙ የነበሩ ሁሉ ነበሩ። ኦኬ የታለ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አዋልድ መጽሐፍት ጥራት ይጎላቸዋል። ብፁዕነታቸው ከእድሜያቸው አኳያ አንብበው ተረድተው አይደለም፣ አያነቡም እያልኩ አይደለም፣ ያነባሉ። ግን እነዚህን መጽሐፍቶች እሳቸው የኔን ያህል አንብበውት አይደለም። እኔ እኮ ልጅነቴን ዘመኔን ሁሉ እኮ ነው እየበሉ ያሉት። ለምን? ህዝቤ መዳን ስላለበት፣ እግዚአብሔር ህዝቡን ሊያድነው ስለፈለገ፣ ህዝብ እንዲድን ከነዚህ ውሸት መላቀቅ አለበት ወደዚህ እውነት ለመምጣት። እነዚህ መጽሐፍቶች ከዚህ ቅዱስ የእግዚአብሔር ቃል እኩል ትከርሻ ለትከርሻ ተለካክተዋል፣ ጫማ ለጫማ ተለካክተዋል። አሁን እኔ የምፈልገው በቅንነት የሃይማኖት ቀናኢነት ሆናችሁ ምንም ሳታውቁ የምትናገሩ ሴቶች ወንዶችን አይደለም። ካህናቱ ለምን ዝም አሉ? የዲያቆናቱ ዝምታ እንዴት ጥያቄ አይፈጥርባችሁም? አይተሻል? እዚህ ቤት ካህን ገብቶ ያውቃል? አሁን 620 ሰው አለ ቢያንስ ቢሃይንድ ባይ ከሚሰማው ማለት ነው። አይተሻል? አሉ ካህናት አሁን ውስጥ አሉ። ጳጳሳት ሁሉ ጭምር የሚያዩት ቤት ነው ይሄ ቤት። እውነቱን ልንገርሽ፣ ማን ስለሆንክ ብለሽ አትይኝ። የ7ኛ ክፍል እረኛ ነኝ። ኢየሱስ የጠራኝ ወንጌል እንድሰብክ ነው። ወንጌሉ ስለ ልጁ ስለ ኢየሱስ ክርስቶስ ነው። በዚህ ላይ ማለት ነው። ይሄን ስሰብክ ግን ህዝባችን እንትና ያድናል፣ እንትና ታድናለች፣ እንትናም ታድናለች፣ ኢየሱስ ሞቶላል ብዬ ስለው የታለ ዘራ ብሩክ እዛ ጋር ኢየሱስ ሞቶልሃል፣ ኢየሱስ ያድናል ተብሎ ሲባል እማሆይ እንትና የምትባል ሴትዮ ስላንተ ሞታለ። ማንን ለመሸፈን፣ ማንን ለመጋረድ፣ ማንን ለመከለል? አንዱ የእግዚአብሔር ከድንግል የተወለደው የዓለም መድኃኒት አይበቃም ወይ? ምንድነው ይሄ ሁሉ መድኃኒት? ፔንኪለር የሆነ ሁሉ ሰብስበው ማለት ነው። ያም ፔንኪለር እንኳን ራሱ ለጊዜ ያስታግሳል። ኢየሱስ ጌታ ነው ተብሎ ሲባል፣ ኢየሱስ ያድናል ተብሎ ሲባል ይላሉ። ስለዚህ እህቴ ያልገባችሁ ነገር አለ። የሰራዊት ጌታ እግዚአብሔር ግን ከእንቅልፍ እንደሚያነቃ ሰው ያነቃችኋል። የሆነ ቦታ ላይ ስትደርሽ እህቴ እመኚ። ኤርሚ ምን ሆኜ ነው ግን ያኔ ብለሽ ትይኛለሽ። አንቺ ምስክር ትሆኛለሽ። ለምን? እነዚህን መጽሐፍቶች እህቴ ስላላወቃችኋቸው ነው። ውስጣቸው የተጻፉ እነዚህ መጽሐፍቶች መርዝ ገዳይ መሆናቸውን እኔ 10 ዓመት ሙሉ እዚህ ሶሻል ሚዲያ ላይ ጮኬበታለሁ። በ10ኛው ዓመት ላይ ከዛሬ 4 ወር በፊት የሊቃውንት ጉባኤ ለመጀመሪያ ጊዜ በታሪክ ውስጥ በኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ለመጀመሪያ ጊዜ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከኢትዮጵያ አራቱም ማዕዘናት አይ ቲንክ ከውጭ ሀገር ሁሉ ጭምር ሳይቀር የሄዱ ይመስለኛል የገቡ ሊቃውንት ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል አልፈዋል። ብፁዕነቱ ኦልሬዲ አልፈው ትውልድ ተበክሎ በመርዛቸው ተበክሎ ወደ መቃብር ገብቷል፣ ወደ ሲኦል ገብቷል። ስንት ኦርቶዶክሳዊ ወገኔ ደረቱን እየደቃ ጌታ መድኃኔዓለም ድረስልኝ ብሎ የሚል አንድ ቀን ይህን የወንጌል እውነት ሳይነግሩት እነዚህን ክታቦች እያነበበ ወደ ሲኦል ሄዷል። ህዝቤ እውነቱን ማወቅ አለበት። ከኔ እጅ ስቀድስ ሁሉም ባይሆኑ በተወለድኩበት አካባቢ ቴንኪው ሚስቴ ያቀበለችልኝ ዘራ ብሩክ ማለት ነው። ገር ለዘራ ብሩክ ኦኬ ጥፍር አስረሽ ትድኛለሽ፣ 22 ትውልድሽ ይድናል ይልሻል። ጥፍር ማለት ከዚህ ላይ ምን ቆርጦ የዘራ ብሩክ ጥፍር አባቴ እንዳይጥሉት እየተባለ አሁን የኦርቶዶክስ ክርስቲያን ህዝብ ስንት ነው በኢትዮጵያ ላይ? ትልቁ
ህዝብ ነው በምድራችን ላይ እና ሰው ሁሉ ለመዳን 22 ትውልዱ እንዲድን የዘርዓ ብሩክን ጥፍር ለማግኘት አንቺ ከአውሮፓ ከአሜሪካ አየር ትኬት ይዘሽ ጎጃም ከትሊሊ 35 ኪሎ ሜትር ያለ ደብሩ ጋር መቃብሩ ጋር መገኘት አለብሽ። ኢየሱስ ለምንድን ነው የሞተው? ከድንግል ተወልዶ ለምንድን ነው የሞተው? አንቺ ጥፍር ፍለጋ ከአሜሪካና ከአውሮፓ ከካናዳ የአቦዬን ፂም ይሉሻል። የአቦዬ ፂም ዝቋላ ሄደው የበሰበሰ ምንድነው አልጌ የሰራበት ላው ላይ ማለት ነው። አልጌ ድንጋይ ላይ እንደሚወጣው አልጌ የእንጨት ሽበት የሚባለው ማለት ነው። የእንጨቱን ሽበት ፈቅፍቀው ከእንጨት ላይ ከኮሶ ከዝግባ ከጥድ ከምናምን ላይ ፈቅፍቀው እነዚህ የጥንት እንጨቶች እኔ ተወልጄ ባደኩበት ላይ ትልልቅ ወንዞች አሉ፣ ትልልቅ እንጨቶች አሉ። እነዛ እንጨቶች በጣም ረጅም ዘመን ከመቀመጣቸው የተነሳ አርጅተዋል እና እንትን ፂም አላቸው ማለት ምንድነው አልጌ ነገር ወጥቷል። የእንጨት ሽበት ይባላል። የእንጨት ሽበት እንደዚህ ፈቅፍቀው የአቦዬ ፂም ነው ብለው ከዝቋላ ይዘው መጥተው እየታጠነ ህዝቤ ወደ ሲኦል እያረደ ነው። የእንጨት ቅጠል ያነደደ ማለት ነው። አንቺ ቁጭ ብለሽ ካናዳ አሜሪካ በርገርሽን እየበላሽ ሊሆን ይችላል። እኔም በውጭ ሀገር ላይ ነው ያለሁት። ይሄንን ጩኸት እኔ እዚህ ብቻ አይደለም መጮህ የጀመርኩት። አገሬ ኢትዮጵያ ሳለሁ እየሰበኩ ነበር። እስላምን ኦርቶዶክሳውያንም ሊገሉኝ 2 ጊዜ እግዚአብሔር ከእጃቸው አስመልጦኛል። ኦኬ በሞት ተወራርጄ ነው የምሰብከው። ኢየሱስ ያድናል ነው ብዬ የምለው ለህዝቤ ያድናል። መሐመድ አያድንም ነው ቆየቴ። ኢየሱስ ያድናል ነው የምለው። መሐመድም አላህም አያድኑም። ማርያምም ሚካኤል ገብርኤል በለሽቱ የዘላለም የኃጢአት ይቅርታን አይሰጡም። ድነት በአንዱ በእግዚአብሔር በኢየሱስ ክርስቶስ እግዚአብሔር አብ ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን እንጂ በአቡነ ተክለ ሃይማኖት በማርያም በጊዮርጊስ በከተማ የሚባል የለም። ዓለም እውነትን መስማት አለበት። ትውልድ እውነትን መስማት አለበት። አዳኙ የአብ ልጅ ኢየሱስ ነው። አዳኙ ቀራንዮ መስቀል ላይ በደረቅ እንጨት ላይ ተንጠለጠለው ከድንግል የተወለደ የዓለም መድኃኒት ነው። ከእርሱ በቀር በዚህ መጽሐፍት ውስጥ ሌሎች ያድናሉ፣ የኃጢአት ስርየት ይሰጣሉ ተብሎ አልተሰበከም። እህቴ ሶሪ ጉንፋን ስለያዘኝ ድምፄ እንትን እያረበሸኝ። የተሰበከው ሐዋርያት የሰበኩትን፣ ነቢያት የሰበኩትን፣ ቅዱሳን መላእክት የሰበኩትን ነው እናገረው። ኦኬ አንድ ጥያቄ መጨረሻ በቻለሽ አንተ በጣም ለቤተ ክርስቲያን ጥላቻ አለብህ። ነገር ግን በ2018 ወር 19 ስለ ቤተ ክርስቲያን የፖስተትከው ነገር አለ። እሱን መለስ ብለህ አይተከዋል? ጥላቻውን አደዛ ላይ የፖስተትኩት ኖ አይ አሁን የምትናገረው ስለ ቤተ ክርስቲያን ነው እያልኩ አለሽ። እንዴት እንደሚጣላ this is orthodox ስላለው ኖ this is orthodox አትበለኝ። እኔ ጥያቄ ነው እየጠየቅኩት። አድምጪኛ ጠይቅሽኝ አይደል? 2013 ሄጄ ማየት እንኳን ማገላበጥ አይጠበቅም። ኖ 2013 አይደለም 18 ወር 19 ኦኬ ችግር የለም 2018 እሺ ወይ 19 የጻፍኩት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ መስቀል አደባባይ ነው አይደል? ኖ አይደለም። ስለምንድን ነው ያይሽው? የሆነ ቤተክርስቲያን ተቃጥላ ክፉሽን መስማት አልፈልግም ምናምን ብለክ የጻፍከው ፖስት አለ። አፋይ እና አሁን ምን አልሽኝ አንቺ? ግን እኔ ክፉሽን መስማት አልፈልግም በወንጌል መታደስሽን እንጂ መቃጠልሽን መፍረስሽን አልፈልግም አልኩኝ። እዚህ ደግሞ ጠላት ላይ ትይኛለሽ። this is orthodox ኖ ጠላት ነው አላልኩም እኮ አሁን ላይ እየተናገርክ ያለው ነገር አድምጪኝ። ይኸውልሽ ራስሽ ነሽ መስካሪ፣ ራስሽ ነሽ ደግሞ ከሳሽ። ኦኬ መቃጠልሽንና መውደም እኔ ነኝ የጻፍኩት አይደል? እህቴ ላውራበት። መቃጠልሽንና መውደምሽን መፍረስሽን አልፈልግም። እኔ ላውጣው እኮ እችላለሁ። ፌስቡክ ላይ ነው የጻፍኩት። ኦኬ ያ ኦኬ ስታውጣ አንብብላቸው ለህዝቡ። ለምን አነባዋለሁ? እኔ እኮ እዚህ ነው ያለሁት። እኔ ሰው ጽሁፍ ነው እንደማነበው። እኔ የራስህ ጽሁፍ እኮ ነው ያንተ ፔጅ። የራሴ ጽሁፍ ነው። እኔ ራሴ ነኝ ስለጻፍኩት እኔ ራሴ አውቃለሁ። አሁን ቅድም ምን አልሽኝ? አንተ የቤተክርስቲያን ጠላት ነህ አልሽኝ። ከዛ ጠላት ነህ ሳይሆን ስለ ቤተክርስቲያን መጥፎ ነገር እየወራክ ነው ማለት ነው። እሺ ስለመጥፎ ነገር የፖስተትኩት ግን የፖስተትከውና ይሄ አይጋጭብህም። አድምጪኝ ፕሊዝ። ኦኬ እኔ እኮ አዳምጣለሁ። ይኸውላችሁ ፕሊዝ ወገኖች ስሟቸው። በዓለም ዙሪያ ያላችሁ ሴቱም ወንዱም መጥተው አንድ ጤነኛ ነገር የሚያወሩ የለም። ኦርቶዶክስ ቤተክርስቲያን መቃጠልሽንና መውደምሽን በአሕዛብ አልፈልገውም፣ በወንጌል መታደስሽን ግን እፈልጋለሁ ብዬ ነው የጻፍኩትኝ። እዚህ ግን መተሽ ከሳሽነት ትለኛለሽ፣ ትጠላታለህ ትይኛለሽ። this is orthodox ሴት እዚህ ትከስሽኛለሽ፣
እዚሁ ነትናገር እኮ እየከሰስኩ አይደለም ግን ለምንድን ነው ያንን ጽፈክ ለምንድን ነው አሁን የኦርቶዶክስን መጽሐፍት እያስከተሳደበው ነው? እኔ ልንከራተትላችሁ እኔ ግራ ልጋባላችሁ ወገኖች ኦርቶዶክሳውያን እመዚቱ ልታወርደኝ ነው አይኖ አውቃለሁ። ለምን አይጋጭም ወይ? አላወርድሽም እችን ብቻ መልስልኝ። አንተ እንደዛ ስለ ቤተ ክርስቲያን የተቆረቆርክ ዛሬ በውስጡ ያሉትን መጽሐፍት እያነሳህ መሳደብ ፌር ነው ብዬ አልልም። እኔ በራሴ እየሰማሽ ነው አይደል? አንድ ያልገባሽን ነገር በደንብ አድርጌ ላስረዳሽ። ኦኬ፣ በጣም ጥሩ። ንጽጽር ስንል እናንተ አሁን አንቺ ከምታወሪው እንደተረዳሁት አንቺ ንጽጽር የመሰለሽ ኦርቶዶክስ ከጴንጤ ጋር መስሎሽ ከሆነ በጣም ተሳስተሻል። ንጽጽሩ ምንድነው? በእግዚአብሔር ቃል ላይ የተዋሸ ኦርቶዶክስ የዋሸችው ውሸት አለ። ኦኬ፣ ንጽጽሩ በእግዚአብሔር ቃል እየተጣራ እናንተ ቤተ እምነታችሁ በብዙ ተረት ምናምን ዋሽቶ ያስገባውን መጽሐፍ ገልጦ ማንበብ ጥላቻ አይደለም ለቤተክርስቲያኒቱ። አትዋሺ ነው ቤተክርስቲያኒቱ። አትዋሹ ትውልድ ላይ ነው። አንቺ እንዳንቺ ያለው ላይ ለምን ይዋሻል ነው። ገብቶሻል? ካህኑ ጥርቅፍ አድርጎ እየበላ ካንቺ ገንዘብ እየወሰደ ቤተክርስቲያን እያለ እንደዚህ ያደረገ ተስካርሽን ያወጣ ምን እያለ ካንቺ ቅርጥፍ አድርጎ የሚበላውን ለእንዳንቺ አይነቱ ኦርቶዶክስ ወደድሽውም ጠላሽውም የዋሹት በእግዚአብሔር ቃል ላይ ስለሆነ እንገልጠዋለን። አንቺ ወደድሽውም ጠላሽውም ሲጀምር አንቺ ያላስጀመርሽውም ፕሮግራሙን አንቺም አታስቀጥዩም። ደስ አለሽም ደስ አላለሽም እህቴ፣ ተከፋሽም ተሳደባችሁ አልሽም ምንም አልሽ በእግዚአብሔር ቃል እውነት ይሄ ከሲኦል የተቀዳ ትምህርት በቃ እንደዚህ ዶግ አመዱ ይወጣል ማለት ነው። ገብቶሻል? ስለዚህ ምንም በቃ አይዞሽ እህት አለ። ምን ያውን አንቺ እኔ ለመክርሽ የምችለው እኔ ለምንድን ነው አይዞሽ? እኔ ጥያቄ ነው ለሱ ነው ያቀረብኩት። ጥያቄ ነው አይጠየቅም። ሌላ ነገር እየመለስኩልሽ ነው። በደንብ አስተውለሽኝ ከሆነ ጥያቄውን እኔም እየመለስኩልሽ ነው። ማድረግ ያለብሽ አሁን አንቺ እንደ አንድ ኦርቶዶክሳዊት ይሄ ሁሉ ተረት እንደተነገረው ሰው በቃ ማድረግ ያለብሽ ይሄ የሚነገረኝ ነገር እውነት ነው ወይ? እንደ ቤሪያ ሰዎች ልበሰፊ መጽሐፍ ቅዱስ የቤሪያን ሰዎች ልበሰፊ ይላቸዋል። ዕብራውያን ላይ ያለ ሐዋርያት ሥራ ላይ ተጽፏል። ልበሰፊዎች ነበሩ። ለምን? ሐዋርያቱ እንኳን የሰበኳቸውን ይሄ የተናገሩት ቃል እውነት ይሆንን ብለው ሄደው መጽሐፍትን ይመረምሩ ነበር ይላል። ገብቶሻል? ዝም ብለሽ የሚነገርሽን ቃለ ሕይወት ያሰማልኝ እያልሽ ከምትሄጂ ይልቅ ሂጂና መጽሐፍ ቅዱስ ገልጠሽ በእውነቱ ዛሬ የተሰበከው ይሄ ነገር እውነት ነው ወይ? ገብቶሻል? ጥቅስ ሲሰጡሽ የሚሰጡሽ ጥቅስ በእውነት የተናገሩትና መጽሐፍ ቅዱሱ ላይ ያለው ጥቅስ እውነት የሚስማማ ነው ወይ እያልሽ እየገለጥሽ ማንበብ ነው። እንደዛ ሲሆን ጥበብም ይሆንልሻል፣ ከምንም በላይ ደግሞ ህይወት ይሆንልሻል። እና ይሄ ነው ያለው ታላ አይኖ እንደተበሳጫችሁ አውቃለሁ። ኦርቶዶክሳውያን ለምንድን ነው የምንበሳጨው? እኛ ኦርቶዶክሶች ጀመር አይበሳጩም። እኔ ለምን እንደምትናደዱ አላውቅም። ጥያቄ ጠየቁ፣ ሰው ብሎክ ማድረግ ወይ ማውረድ ጥያቄ ነው። ለጥያቄው ደግሞ መልስ ማቅረብ የእናንተ ነው። እኔ ደግሞ እሱ የጠየቁት እንደ ኦርቶዶክስ ተመለሰልሽ፣ ሌላ ነገር የለም። ተመለሰልሽ ጥያቄው እህታችን ማንም አያወርድሽም። በነፃነት አውሪ። አታስወርዷት። እኔም እፈልጋታለሁ። 1 ሚሊዮን ጋር እንዋደዳለን እና ያልገባት ትንሽ ነገር አለ። 1 ሚሊዮን ፈቃደኛ ከሆንሽ አንቺ የምትጠይቂው አሁን በጣም በቃ በሰው ላይ የተመረኮዘ ኤርሚ ብቻ የሚለው ደግሞ በቃ ፐርፐዝሊ ለመስደብ የተጠቀመበት ይመስልሻል? አይደል? እሱ ቀዳሽ ነበረ። ቤተክርስቲያኗን ያውቃታል። እውነትና ውሸቱን ለይቶ ወጥቶ ቀዳሽ ከሆነ ማስረጃ ይስጠን እኮ አልኩ። ያሳየን የሆነ ነገር ያሳየን። አዳምጪኝ። አንድ ነገር ልንገርሽ። ማስረጃ የሚሰጥሽ ምን ሁኚ ብሎ ነው? ምን ስተት ነገር ነግሮሽ ነው ላንቺ ማስረጃ የሚያስፈልግሽ? ስለየትኛው የእግዚአብሔር ቃል አውርታችሁ ነው ማስረጃ የሚያስፈልግሽ? አንቺ እኔ እንደዚህ ነኝ ካለሽ ግዕዝ ሲያወራ ትሰሚዋለሽ። ቤተክርስቲያን መጽሐፍቶችን የትኛውም ከወንጌላውያን አማኝ ተወልዶ ያደገ እንደው አጥንቶት ምናምን ካልሆነ በስተቀር የትኛውም ግዕዝ ያወራ እንደዚህ በግልጽ ሊነግርሽ አይችልም። አንቺ ደግሞ ጥሩ ነገር ተናግረሽ 2018 ላይ በለጠፈው 2018 ላይ በለጠፈው ፌስቡክ ላይ ተቃጠለ ተብሎ ቤተክርስቲያን መልካም ነገርን ጽፏል። ኤርሚ
እኔም አይቼዋለሁ። ይሄን ደግሞ ከዚህ በፊትም ከአንድ ወንድም ጋር ተወያይቶበታል፣ አስረድቶታል። አሁን እያልሻለሽው አንቺ ይሄን ባልከው አፍህ ይሄን ትላለህ። እስኪ ያን ብሎ በጻፈው አፉ እዚህ ጋር መጥቶ ኦርቶዶክስ ምን ሁኝ ያላት ንገረኝ እስኪ። እንዴ ከዚህ በላይ አለ እንዴ? የራሷን ነው አንድ ምሳሌ ንገረኝ። እውነታው ነው በዚህ ነው እናት አንድ ምሳሌ ንገረኝ። ልክ አሁን ጥቅሱን እንዲጽፋሃል እንዲህ ባልክበት አፍህ አልሽና ይሄኛውን ኮምፔር ለማድረግ አንድ ምሳሌ ንገረኝ እስኪ። ምሳሌ ነው እሱ ጋር መጽሐፍ ይመሰክራሉ እኮ የሱ የቤናንተ ቤተክርስቲያን መጽሐፍ ነው እኮ። መጽሐፍቱንማ ምኑ መጽሐፍ እሱ ጋር ያለው መጽሐፍት የናንተ ቤተክርስቲያን ግን አድጎበታል፣ ኑሮበታል። ዘመኑን ምን አደገበት እኮ ጥሎት ነው የሚወጣው እናት። ለምንድን ነው የምን ጥሎ መውጣት ነው? ይሄማ ጥሩ አይደለም። እግዚአብሔር እንደዚህ አይደለም። እኔ ጴንጤ ከሆንኩኝ ፎር ኤግዛምፕል እኔ ጴንጤ ከሆንኩኝ አዳምጪኝ። የጴንጤና የአንቺ አሁን የሃይማኖት ክርክር ነው ያልሽው። እኔ እያልኩሽ ያለሁት ሐዋርያው ጳውሎስ አይሁዳዊ ነው። አዳምጪኝ። ሐዋርያው ጳውሎስ አይሁዳዊ ነው አሕዛብ ነው? እየጠየቅኩሽ ነው። ጴጥሮስ፣ ዮሐንስ፣ ጳውሎስ ምንድን ናቸው ዘራቸው? ሐዋርያት እኮ ምንድን ናቸው እነሱ? አይሁዳውያን። ኦኬ፣ የት ሄደው ነው ወንጌልን ያደረሱት? አሕዛብ ምድር አይደል? አይኛ ያስፈልገንም ብለው መጽሐፉን ጥለውት ነው ሄዱ ወይስ እግዚአብሔርን መጽሐፍ ብሉይ ኪዳንን ይዘው ነው የወጡ? አዲስ ኪዳን እኮ አልነበረም እማዬ እኮ። እኔ እኮ ምልሽ ያለው አዳምጪኝ። ለምን ይሄ ስድብ ነው? አሁን ስድብ ነው ለአይሁዳውያኖች። ሃይማኖቴን ከቀየርኩ ጴንጤ ከሆንኩ ሃይማኖት አይደለም አይደለም የቀየረው ኤርሚ፣ ህይወት ነው ኢየሱስ ክርስቶስ። ሃይማኖት ኦርቶዶክስ ወደ ጴንጤ ደሶ ያ ሃይማኖት ነው ለኔ። አንቺ አየሽ እሱን ስለምታየው ነው እንጂ አሁን ኤርሚ ይሄን አንድ ደቂቃ ቆይ። ቅድም ያወራሁት በቃ ዝም ብዬ ነው ያወራሁት ማለት ነው። እቴ በቃ ዝም ብዬ ነው ያወራሁሽ ማለት ነው። አትሰሚም ማለት ነው። ምን እሰማለሁ እኮ እንዴ? እኔ ያልኩት ሌላ እናንተ የምታወሩት ሌላ ነው። ስለዚህ አድምጪ፣ አንዴ አድምጪ። ለመሰለሽ ከኦርቶዶክስ ቤተክርስቲያን ስለወጣ የኦርቶዶክስ ቤተክርስቲያንን መጽሐፍ በቃ ትቶ ዝም ብሎ በቃ የእግዚአብሔርን ቃል መስበክ አለበት የምትዩ እኔ እንደዛ ነው የማስበው። እንደዛ ነው የማስበው አይደለ? መጽሐፍ ቅዱስን እያስተማረ ሰውን መጥራት አሁን እኮ ግን የኦርቶዶክስ መጽሐፍ መንቀፍ እንዲህ ነው ማለት ተገቢ አይደለም። ሞጋች ከሆንሽ ልሞግትሽ፣ ካልሆነ ጥያቄ አይደለ ያቀረብሽው። ጥያቄ ከሆነ ጥያቄሽ ይመለስልሽ። አሁንም እደግምልሻለሁ፣ የእግዚአብሔር አገልጋዮች ነን። ኤርሚያስ አበበ አንቺን አይደለም የሚያገለግለው፣ ጌታን ነው የሚያገለግለው። ኦኬ፣ በጌታ ላይ ደግሞ ዋሽታችኋል። ገብቶሻል? ዋሽታችኋል። መጽሐፍቶቻችሁ ዋሽተዋል። ለባህሪው ያልተገባውን ባህሪ ሰጥቷል የእናንተ መጽሐፍ። ኦኬ፣ ከጌታ ይልቅ ይሄ በአርቲ ቡርቲ የሆኑ ኬትም ተለቃቅሞ የመጡ ቅዱሳን አይሆኑ እንኳን ስማቸው እንኳን በመጽሐፍ ቅዱስ የማይታወቅ ከንቱ የሆኑ ሰዎችን ከጌታ ይልቅ ከፍ አድርጓል ቤተክርስቲያናችሁ። እኛ ጥብቅናችን ለእግዚአብሔር ቃላቶች እንጂ ላንቺ አይደለም። ገብቶሻል እህት ዓለም? ስለዚህ ኦርቶዶክስ ቤተክርስቲያን ደግሞ የክርስቶስን ስም የምትጠራ ቤተክርስቲያን እስከሆነች ድረስ በክርስቶስ ላይ ደግሞ የምትዋሸውን እንገልጠዋለን። ወንድማችን ኤርሚያስ የሚያደርገው እሱ ነው እና አንቺ አሁን እያልኩሽ ያለሁት ከቅድም ጀምሮ አንቺ ደስ አለሽ ደስ አላለሽ አይመለከተንም። እህታለም ደስ ሳይልሽ ውሎ ማደር ይችላል። እኔ እውነቱን ነው የምነግርሽ። ኦኬ፣ ስለዚህ ኦርቶዶክስን እየተካችሁ ትኖራላችሁ ማለት ነው ፎሬቨር። ቢኒያ በጣም ጥሩ ሐሳብ አነሳሽ። ቆይ ሩትዬ፣ ማናችሁም እንዳገቡ ቆይ አንድ ጊዜ ሩትዬ፣ ቆይ ፕሊዝ አንዴ ሁላችሁ ፕሊዝ አንድ ጊዜ። ኦኬ፣ ኦርቶዶክስ አየሽ አይደል? ጥሩ ነገር ነው ያነሳሽው። ስለዚህ ኦርቶዶክስን እየተቻችሁ አየሽ፣ ትችት መስሎ የታየሽ ምኑ ነው? መጽሐፍቶቻችሁ ትችት ሆነውባችኋል። አንቺ ትችት ያልሽው ምንድን ነው ሲባል እኛ ኦርቶዶክስን በባዶ ሜዳ እንደው እስቲ ኤርሚያስ አንድም ቀን በባዶ ሜዳ ኦርቶዶክስን ተነስቶ ከሷል ብለሽ አንድም አምጪልኝ።
እያንዳንዷን ኦርቶዶክስ ስላደረገችው ስለጻፈችው ነገር መጽሐፉን አውጥቶ እያሳየ ገጽ ከምዕራፍ ኦኬ፣ የት እንደታተመ፣ በየት ገዳም እንደታተመ፣ ማን እንደጻፈው ገብቶሻል? እያንዳንዷን እያወጣ ስለዚህ ስድብ የሆነባችሁ ኤርሚያስ ስለተሳደበ አይደለም። ስድብ የሆነባችሁ የገዛ የራሳችሁ መጽሐፍ ስድብ ሆኖባቸዋል። አየሽ፣ በተክልዬ ተቅማጥ ሰው ልክ እንደ ጌታ ኢየሱስ ክርስቶስ ደም ይሆንልሃል ተብሎ ቃል ኪዳን ተገብቶለታል የሚለው አሁን ያ ሲነበብ ላንቺ ምን ይሆናል? ስድብ ሆኖብሻል። ለምን? አጸያፊ ስለሆነ። በዘራ ብሩክ ጥፍርና ጸጉሩን ወገብ ላይ ብታስር እስከ 20 ትውልድ ድረስ ይማርልሃል የሚለው ገብቶሻል? አሁን ላንቺ ምን ሆኖብሻል? ስድብ ሆኖብሻል። ኤርሚን ትሳደባለህ የምትሉት እኮ ኤርሚ አንድም ቀን ኦርቶዶክስ ቤተክርስቲያንን ይሄው እኔ እግዚአብሔር አገልጋይ በሕያው በእግዚአብሔር ፊት አንድም አልዋሽም። አንድም ቀን ኤርሚያስ አበበ ኦርቶዶክስ ቤተክርስቲያንን አንስቶ ያለምንም ማስረጃ እንደዚህ ናት ሲል ሰምቼው አላውቅም። ነቀፋና ስድብ ሆነውባቸዋል እህቴ በቃ። ስለዚህ አሁን አንቺ ከኛ ጋር አይደለም መሞገት ያለብሽ። ሄደሽ አባቶችሽን እነኚህን መጽሐፍ ከየት አባታችሁ አመጣችሁ ብለሽ እንቅ አድርጊያቸው። ለምን? ህይወትሽን የሚመዝኑ ጉዳዮች ናቸውና የዘላለም ህይወትሽን ኦኬ፣ አንቺ አምነሽ አባቶች ያልሻቸው እነሱ ያንቺ የዘላለም ህይወት የሚወስን ነገር በጥቁርና በቀይ ጽፈው ሰጥተውሻል መጽሐፍቶችሽ ላይ እህቴ። ጥያቄው ለኛ አይደለም። አሁን ያንቺ መበሳጨት እኛ ላይ አይደለም። ያንቺ መበሳጨት መጽሐፍቶች ውስጥ ያሉት ነገሮች ናቸው። ስድብ ሆኑብን ያልሽው መጽሐፍት ውስጥ ያለው ነገር ነው። ስለዚህ ሂጂና ያንን ስድብ ሂጂና እህቴ በቃ አባቶችሽን ከየት አመጣችሁት? የእግዚአብሔር ቃል እንደዚህ ይላል፣ ይኸው በጌታ በኢየሱስ ክርስቶስ ደም የሰው ልጅ የኃጢአቱን ስርየት ያገኛል ይላል። እናንተ ደግሞ በዚህ ዞር ብላችሁ አይ ለከሊት እንደዚህ ያደረገ ወይም ድርሳነ መድኃኔዓለም ላይ እንደተጻፈው ለዝክሩ የተቆላ ምንድነው ይሄ? ምንድነው ጌሾ ነው ምንድነው የሚባለው? ገብስ ጭሱ ማለት ያ ጭሱ የነካው አረማዊ እንኳን ቢሆን ማለት ነው አሕዛብ ምንም እንኳን በእግዚአብሔር እንኳን የማያምን አንድ ከንቱ አረማዊ እንኳን ሰው ቢሆን ጭሱ የነካው የዘላለም ሕይወት አለው ብሎ የጻፈው የራሳችሁ መጽሐፍ ነው። ስለዚህ ስድቡ የማን ነው? ይሄው መጽሐፋችሁ ሲነበብ ኤግዛክትሊ መጽሐፋችሁ ሲነበብ ተሰደብን አትበሉ። ስድብ የሆኑባችሁ የገዛ መጽሐፎቻችሁ ናቸው። ስለዚህ ሂዱና አባቶቻችሁን ጠይቁ። ሂዱና አባቶቻችሁን እንቃርቡ። የእግዚአብሔርን ቃል ግን ለቀቅ አድርጉ። ገብቶሻል? የእግዚአብሔር ቃል የማይለውን ካላችሁ ግን ለዘላለም አንፋታችሁም አልኩሽ። ይኸው ኤርሚያስ እስከሚሞት ድረስ አይፋታችሁም። ለምን ሲባል የእግዚአብሔርን ቅዱስ የሆነውን ይህንን የእግዚአብሔር ቃላት ኦልሬዲ አንብቦ አውቆ በዛ ሁሉን ይመዝናል። ብርሃን የበራለት ሰው በዛ እዚህ ማድረግ ያለብሽ ይሄ ነው። ለአንቺም እሺ ኤርሚያስ ጥያቄ ሌላ ተጨማሪ አለ? አንድ ቅዳሴ ይበልልን። ቅዳሴው ምን ቢል አንቺ ቅዳሴ ምን ቢል ምን ታውቂያለሽ? ቆይ ሩትዬ ቅዳሴ ምን ቢል ምን ታውቂያለሽ እህቴ? እስቲ አንቺ አንድ ቅዳሴ በይልኝ። ሚዩቱን አንሹ 1 ሚሊዮን እሱ አይደለ እንዴ ዲያቆን ነኝ ያለው። ስለዚህ አንድ ቅዳሴ ይበልልኝ። አንቺ ታውቂያለሽ? አሁን እንዴት ትመዝኛዋለሽ ነው አሁን ጥያቄው። እንደው እኔ ዝም ብሎ አሁን በሌጡ ተነስቶ ኤርሚያስ ቢልሻውን በቃ ቅዳሴ አሜን አሜን ያሰማልን ብለሽ ልትሄጂ ነው? ይሄ ወረብ ነው ቅዳሴ ነው ያልኩት እና አንድ ቅዳሴ ቅዳሴ ማለት አንድ ቅዳሴ ይበልልኝ። ምን ታውቂያለሽ? እስቲ አንቺ ቅዳሴ ሁለት መስመር ይበልልኝ። እስቲ ሁለት መስመር በይልኝ። አንቺ በምን ልትመዝኙ ነው ቅዳሴ ቀድስ የምትይው? የምትጠይቂውን ማወቅ አለብሽ እኮ እህቴ። ሚዩቱን አንሹ 1 ሚሊዮን ሚዩቱን አንሹ። ማውራት አለብሽ። ይሄንን እየሰማሁ ነው።
አይ ምን የምታውቂው አለ ቅዳሴ እስቲ የምትይው አንድ ሁለት ዘላላ በይና እንደው ይሄው ራሱ ኤርሚያስ ይቀጥላል። ሴት ልጅ አትልም እሱ ያውቀዋል። ዲያቆን ከሆነ ሴት ልጅ አትልም እሱ የሚለውን ዲያቆን ከሆነ ከቅዳሴዎቹ መሃል ይበልልኝ። ይሄን ጠይቅ ሞልቷል። ፌስቡክ ላይ እና ዩቲዩብ ደጋግሜ ያልኩት አለ ሞልቷል። ምንድነው አንቺ ላልሰማው እኮ ነው። ኦኬ ብልልሽ ምን ለምንድን ነው የፈለግሽው? ማለት ልሰማ ነው ማለት እውነት ዲያቆን ከሆንክ ብዬ ነው። ድቁና ላይ ነው ጥርጣሬ ያለሽ? እስከ ዛሬ ድረስ ምንም አልሰማሽም? ኖ ስላልሰማው ነው እውነት። ኦኬ በቃ እንግዳው ቸርቻችን ነይና አስቀድስ ትሰሚያለሽ። ቸርች አይደል የሚቀደሰው? አልሰማሁም። ቸርች አይደል የሚቀደሰው? አይ ቸርች ውስጥ ቅዳሴ አይቀደስም እንዴ? ለምን የማይቀደሰው? ታዲያ በየሜታው ነው የሚቀደሰው። ቸርች ቅዳሴ አለ እንዴ? እናንተ ቸርች ኦርቶዶክስ ቤተክርስቲያን ቸርች አይደለም? ኖ አይ እዚህ ጋር እንድታሰማኝ ስለፈለኩ ነው። ማለት ኦርቶዶክስ ከነበር ቀዳሽ ከነበር ጀስት ቅዳሴውን እንድትልልኝ ነው እንጂ እናንተ ጋር አይቀደስም። ቅዳሴ ይቀደሳል እንዴ? አይ መተሽ እንድቀድስልሽ ነው ያልኩሽ። እዚህ ሜዳ ላይ ወላላ ሜዳ ላይ ከመል ማለት ነው። ችግር የለውም። እኔ ነኝ የምሰማው። እስርሽ ያለውን ሰው እስኪያምጪ የጠይቀሽን ሰው የቤተ ክህነት ሰው ነው አቅርቢ እስኪ። አይ ማንም የለም በእውነት የቤተ ክህነት ሰው ምናምን የለም። ኦኬ አይ እንደው ድንገት ካለ ብዬ በሚል ነው እኔ እንግዲህ። ኦኬ እሺ አሁንም እዚህ ደጋግሜ አሁን በቅርብ እንኳን ራሱ ቅዳሴ ዲዮስቆሮስን ለው ነበረ። አይ ቲንክ ዮሐንስ አፈወርቅን እና አሁን እዚህ ነው ማለት ነው። እንደውም ቄሱ ዲያቆኑ የሚለውን ሳይሆን ቄሱ የሚለውን ነው እንደውም የምልልሽ በቆንጅዬ የእግዚአብሔርን ዘላለማዊነት የሚናገር ስለሆነ ማለት ነው። እና እትዬ አሁን ጉዳዩ የመቀደስና ያለ መቀደስ ሳይሆን የሚቀድሰንን ጌታ ልነግርሽ ነው የመጣሁት። እዚህ ቀዳሹን ኢየሱስን ልነግርሽ እንጂ የሚቀድሰን ከኃጢአት ርኩሰት ሊያነጻ የመጣውን ጌታ ልነግርሽ ነው የመጣሁት እንጂ ኦርቶዶክስ ቤተክርስቲያን ቅዳሴዋ ላይ ሙሉ በሙሉ ህሊና ስላለኝ እኔ ሙሉ በሙሉ ቅዳሴዋ መጥፎ ነው ብዬ አልልም። በጣም ኦኬ። ስለዚህ አሁንም እዛው ነው ማለት ነው። እንዴት ተመልሶልኝ ምኑ ነው እዛው ነው ለሽምት። ስለዚህ በመጨረሻው ቀጥታ ወደ ኦርቶዶክስ እንደምትመለስ እርግጠኛ ነኝ የምነግርህ። አመሰግናለሁ። መልሰን እንቻለን። ወደ ጨለማ ነው ተመለስ ያልሽ እንዴ? ማነወር ነው? ቆይ አባታችን ቆይ ወደ ጨለማ አልመለስም ብያለሁ። ልብ በሉ። ማን ነው ጨለማ ያለው? ኤርሚያስ ስለምን የሰውን ሃይማኖት እንደዚህ ብለህ ትናገራላችሁ ብላችሁ ካላችሁ እኔ አይደለም የተናገርኩት። ወደ ጨለማ ነው ተመለስ ያልሽ ብፁዕ አቡነ ማርቆስ እንዲህ ይላሉ። ብፁዕነቶ አይኖረውም። እርሶ እንዳሉት እናንተም ተኝታችኋል፣ ህዝቡም ለጥ ብሏል። ህዝቡ ጫት ላይ ነው፣ ህዝቡ መጠጥ ላይ ነው፣ ህዝቡ ቤተክርስቲያን ሄዶ አይማርም፣ ጥንቆላ ላይ ነው፣ የተለያየ ነገር ነው የሚያደርገው። እናስ ድቅድቅ ጨለማ ውስጥ ነን፣ ተኝተናል፣ ንቁነን ቃያሉ ነው። ስለዚህ ወደ ኑ አይባልም፣ ኑ በብርሃኑ አይባልም። ለመዝሙር ያህል ልትለው ትችላለህ። አባቶች ግን ምን እያሉ ነው? ከአራት ወር በፊት ብፁዕነታቸው ብፁዕ አቡነ ማርቆስ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ አባት ጨለማ ኦርቶዶክስ ጨለማ ነች ነው ያሉት። ድቅድቅ ጨለማ ናት ያሉት። እየመጣችሁ ኤርሚያስና ተመለስ። ወዴት ነው መልስ? ወደ ጨለማ፣ ወደ ሞት። የኢየሱስ ወታደር ከቶ እርፍ ጨብጦ ወደኋላ ሊመለከት ቢኖር ለእኔ ሊሆን አይገባውም ብሏል። እና ዳር ያዙ። እሺ ዞር በሉ ከጎዳና ላይ እልቅ ና አንቺ ወደ ክርስቶስ ብርሃን። ቤተክርስቲያንሽን ያው የስብከተ ወንጌሉ ኃላፊ ናቸው። ጨለማ ውስጥ ነን ያልነው። ጨለማ ውስጥ ያለ ሰውና ጨለማ ውስጥ እንደኔ አብረን እንጨናበስ ካልሆነ በስተቀር አልመጣ። ውዴ ኢየሱስ ምን አለኝና መዓዛህን ወደዋለሁ እያልኩት ይከተለዋለሁ እንጂ እትዬ የምን መመለስ ተናግሬያለሁ። ከዚህ በፊትም ዛሬም እናገረዋለሁ። ወደኋላ ከምመለስ ከዚህ ተናግሬያለሁ። የትኛውም የወንጌላውያን አማኞች ቤተክርስቲያን በሩ ላይ ብቻ ሳይሆን ከወንበሩም ላይ እንደዚህ ድርቅ ብዬ ወደ ጌታዬ በቃ በጌታ ያመኑ ወንድሞቼ እና እህቶቼ በቃ ሄደው ወደ አምላኩ እያሉ ዘምረው እልል ብለው ይሸኙኛል። ወደ አባዬ ሄዳለሁ። አገር አለን በሰማይ የምድር ጎስቁልና ያበቃና
ሕይወት ይጀምራል ከእንደገና ከኢየሱስ ጋር ዘላለም እንኖራለን ብለን ዘምረናል። የበጉን ፊት እያየን እንጠግባለን። ያሁኑን መከራ ያኔ እረሳለን። አዲስ ሀገር አለን በዚህ እንጽናናለን። ድል በድል እንሄዳለን ብለን ዘምረን ወደኋላ መመለስ የሚባል ነገር በስሜት በሙቀት የምናገር መስሏል። በጣም ብዙዎች በስሜት በሙቀት የምናገር መስላችኋል። የሰባተኛ ክፍል ተማሪ ነኝ ብዬ ብልህ በእድሜም ቀላል እንዳልመስል የ47 ዓመት ሰው ነኝ። የ3 ልጆች አባት የአንዲት ሴት ባል ይሆንኩኝ። ቀልድ የለም። የያዝኩት እኮ ውዴ ነው። ውዴ ኢየሱስ አንተን ነው ያልኩት ብዬ የተከተልኩት ማለት ነው። ተመለስ፣ በዚህና ገንዘብ እንከፍላለን። በዚህ ባለፈውም ቆሞሱ መጥተው እኔ ስልጣነ ክህነትን አስመልሳለሁ፣ ቅፍ ድግፍ አድርጌ መልሳለሁ። ይህን አልተናንቀናል። ወንድሞች እናቶች፣ እንዴት ነው ያሰባችሁት? ያየሁትን ጌታ ባየህ ነበር ብራዘር። የቀመስኩትን ያየሁትን ብርሃን የቀመስኩትን እውነት ብትቀምሱ እንደኔ ነበር፣ ከኔም በላይ ትሆኑ ነበር። ግን አንድ ቀን ጊዜ ያለው ጌታ ውጣና ተናገር፣ ውጣና ጭው ስበክ ብሎኛል። ሰብካለሁ። ዛሬ እንዲያልሽው ምን ሆኜ ነው ግን ያኔ ተመልሰ ያልኩ ኤርሚ ግን ምን ነበር ምን ውስጥ ነበርኩ ብለሽ እንደምትይ በጌታዬ በኢየሱስ ክርስቶስ አምናለሁ። እና ቴንኪዩ ቴ ለዚህ ኤርሚያስ ወደ ኦርቶዶክስ ይመለሳል ብላችሁ የምትናፍቁ በጣም ተሳስታችኋል። እኮ አልኩ። የወንጌል አማኞች አብሬያቸው ማመልክ የእግዚአብሔር ሕዝብ ቃለ ሕይወት ቤተክርስቲያን በር ላይ እዛው ጋር ደርቅ ይልቀ ኦኬ አለቅ ነፍስ ከስጋ የሰቀ ተባላልኩሽ ከመሰረት ክርስቶስ ቤተክርስቲያን ስወጣ ከሙሉ ወንጌል ቤተክርስቲያን አምልኬ ስወጣ አለቅ። የምን መመለስ እንደው ምንድን የሚያስመልስ ነገር ኖሮስ አይደል? ጨለማ ድቅድቅ ጨለማ ውስጥ ነን እያሉ ማለት ነው። እኔ ድቅድቅ ጨለማ ውስጥ ናችሁ ብለን ብንናገር እንዴት ጨለማ ትሉናላችሁ? እኛ ክርስቲያኖች ሆነን ምናምን። ይኸው አባት ናቸው ያሉት። ይኸው ብፁዕነታቸው የቀጥሉት ብፁዕ አባታችን እንዴት ነው? ንቁ፣ ጸልዩ፣ ወንጌል ስበኩ አትፍሩ። ወንጌል ስበኩ አትፍሩ። ቤቱ ወንጌል መስበክ የሚያስፈራበት እኮ ነው እንዴ አንቺ። ቤቱ እኮ ወንጌል መስበክ የሚያስፈራበት ቤት እኮ ነው። ሰባኪዎቹ ፈርተው ሳይሆን ቢሰብኩ ህዝቡ ምን ሊላቸው እንደሚችል ቀጥታ ነው የሚያስወጡት። ከማጋ ነው ያልከው? ከነዛ መናፍቃን ጋር ዋልክ አይደል? አነጋገሩን አይተሽዋል? ይሄ ሰው የሆነ ሁሉ ቀን ኢየሱስ እቃም ሲወድቅበት በኢየሱስ ስም እንትንም ሲበላ በኢየሱስ ማለት አብዝቷል። ኢየሱስ ብሎ ማለት የሚያበዛ ሰው የጎሪጥ ነው የሚያዩ ይገላምጠዋል። ሲያስጠላ ይለዋል። ይሄ ለማወቅ ከፈለክ ብፁዕ አቡነ ገብርኤል ላይ የደረሰውን ብቻ ማየት ነው። ቤቱ ገፊ ነው ብለዋል። እውነታቸውን ነው። እስቲ ኢየሱስ ጌታ ነው ብለህ ሞት አድርገህ በመንፈስ ቅዱስ አይደል? እስቲ ሄደህ ኦርቶዶክስ ቤተክርስቲያን ግቢ ውስጥ ተናገር። ወገባ ገደህን ሲቆርጠው ታያለህ። አንዱ መርጌታ አንተ አትችልም እዛ ግቢ ውስጥ አችልም። እሱን ለማረጋገጥ ያው እዚያው ፌስቡክ ላይ እንኳን አንዳንዶቹ አድልጧቸው የደሃ ልሳን ያህል ዳጊ እንዲሄድበት ፈልጋለሁ። ይሄንን ዳግሻይ ካለ ማይክን ከፍተህ ታወራኛለህ። አድልጧቸው የደሃ ልሳን ያህል በኢየሱስ ክርስቶስ በኩል ካልሆነ በስተቀር ወደ አብ የምትገባበት መንገድ የለም። አናተ ጭንቅላት ይፈርጣል እንጂ ብሎ አክሊለ ቢናገር ያው ተነሱበት። ሰሞኑ ተሳስቶ ይሁን አምኖበት ይሁን ግን ድምቅ ያለ እውነት ተናገረ። እኛ ስንል የነበረው በኢየሱስ ክርስቶስ በወልድ ካልሆነ በቀር የአብን ፊት አታዩም፣ በእመቤቴም ቢሆን አታዩም ማለት በቃ ፒሪየድ ተዘጋ። ቀስ እያለ ይገባል ማለት ነው። እንደዚህ እንቁላል ቀስ በቀስ በግሯት ሄደች በግሯት አማሺ እሺ ሚስቴን እየተሰናበትኩ ስለሆነ ቴንክ ዩ እየወጣች ስለሆነ እና ወንድሞቼ ናቶች በጊዜ ታመልጣለህ አታመልጥም? በጊዜ ታመልጫለሽ አታመልጭም? 24 ሰዓት ነው ማየት ይኛልሽ። ልክ ነው። 24 ሰዓት ነው የምታዩት።
24 በደንብ ይገርማል እኮ ግን እኮ እውነት እኮ ነው ይልጅ ይሄ እኮ ልጅ እኔ እኮ የጴንጤዎች ነገር ግርም ነው የሚለኝ ግን አይተሻል ግን ንግግራቸው ራሱ እንትን እኮ ምናምን ነገር ትላላችሁ እኮ ተያለሽ እህቴ ሌሎች ቢከፍቱ እንኳን እዚሁ ነው እኔ ጋር ነው የምትሉት ሌሎች ጋር ብትሄዱ 3 ደቂቃ የምትሰሙበት ነገር ነው እሺ ዳጊሻ ከከፈትክ ቴንኪው እና ይኸው አናቲ ይፈርጣል እግሪ ይዞራል እንጂ ከአብ ወደ አብ ለመግባት ከኢየሱስ በስተቀር በማርያም በኩላችንም ብሎ የሚለው ሌላ ጦርነት ከፍተውበታል። ይሄ ነው ቤቱ ገፊ መሆኑን አይደለም ቤተክርስቲያኒቱ ቀጽራ ግቢት አውደ ምሕረት ላይ ተናግራ አይደለም ቲክቶክ ላይ ከተናገር ከመቃብርህን ይምሳሉ ምሳሌ አክሊለን ይዩት ዳጊም ጨምረው ነገር ካለ በለው አንተ ላይ ቴንክ ዩ አይነ ነጭ ነገር ነው 24 ሰዓት ነው ማይ አለች በመጀመሪያ እህታችን እንዴት ነው አትመገብም ወይ ስራም አትሄድም ወይ አተኛም ወይ እህታችን ከዛ ትንሽ ቆይታ ደግሞ አይኔ ስክሮል ሳደርግ ነው ማይ አለች 24 ሰዓት ነው ስክሮል ብታረጊው እህቴ አልገባንም 24 ሰዓት እኮ ካልሽ 24 ሰዓት እዚህ ነሽ ማለት ነው እኮ እንጂ ስክሮል ስታረጊ ልታዩ አትችይም ኤኒዌይስ በዚህም በዛም ምንድነው አሁን የፈለገን ቁጣ ለማብረድ የሚደረጉ መከራዎች አሉ በኋላ እንሄድባቸዋለን አሁን ቤቱን አውዱ እንዳይለውጥብን ሄድበት ግን ያው ስሜን ስለጠራኝ ከፈለከኝ ብዬ ነው አለው ለለ ነው እታችን ግን እስቲ ቆም ብለሽ አስቢው የሆነ ያለው እውነታውን መጋፈጥ ይሻላል ኤርሚያስን መጋፈጥ ይሻላል እና አይ ቲንክ አንዳንድ ጊዜ የምናወራው ነገር አስበን ብናወራ ጥላታችንን በልክ ብናደርገው የምናወራው ነገር ካልኩሌት አድርገን ብናወራ ይሻላል ምናልባት ካለሽ ብዬ ነው ተቀጥል ኤርሚዬ እሺ ቴንክ ዩ ዳግሻይ ተባረክ ሌሎቻችሁም ጊዜ ሰጣችኋለሁ እንግዲህ ወገኖቼ አንድ ነገር ደጋግመን የምንነግራችሁ ነገር ቢኖር ማንም የማይክደው እውነት ጴንጤው በርቶለታል ራሴን ጨምሮ ማለት ነው በስድብ በርግማን በማንቋሸሽ ስናወራ ግን ስሰማ ቁጭ ብለን እንሰማው እውነቴ ነው የምር ጌታዬ ኢየሱስ ምስክር ጴንጤ መንገድም ላይ ራሱ እንኳን ሲሰብክ ስሰማ ቁጭ ብለን እንሰማው ያው አንዳንድ ሰዎች ገና እንደው በሃይማኖት ቅናት ብለው አይሉት የጌታ ፍቅር ስለገባቸው ወጥተው እንደ አንዳንድ ሰዎች ካላበላቸው በስተቀር እውነቴ ነው የምልህ እንዴ ደርዝ ያለው ነገር ነው የምንናገረው ስለ ብራዘር ያለ መረጃ የለም ያለ መጽሐፍ ቅዱስ የምናምነው ነገር የለም አምላካችን አብ ወልድ መንፈስ ቅዱስ አዳኛችን እሱ አባታችን እሱ መድኃኒታችን እሱ ምን ሌላ እንኳን የላችሁም ዶዎች ናችሁ በቃ በአንድ አምላክ ላይ ብቻ ጭብጥ ብላችሁ ለካልከን እሱ ነው በቃ የለም ሌላ ምን ያርግና 40 ቢወለድ 40 ነው ጉዱ ይላል ያገሬ ገበሬ ምን ያርግልኛል እና እነ ተክለ ሃይማኖትን ስደርብ ነው ታዲያ አምላክ አማልክተ ብዙ ሆኖ የለም ኢየሱስም ያድናል ተክልዬም ያድናሉ የለም እንደዚህ የሚባል ነገር እዚህኛ ቤት እንደዚህ የሚባል ነገር የለም አልኩ ካለስ አውርደን ቁጭ እናደርግለታለን አታለካካጫማን ከኢየሱስ ማን እንደሆነ በመጀመሪያ ቢገባክ እንኳን የትሳውን ተክለ ሃይማኖት አይደለም ዕብራዊው አብርሃምን እንኳን አታነጻጽርም አንተ እሱ እንደ ሙሴ እኮ አይደለም እሱ እኮ እንደ ኤልያስ አይደለም እሱ እኮ እንደ አብርሃም እንደ ይስሐቅ አይደለም እንኳን እንደ ተክለ ሃይማኖትና እንደ ጊዮርጊስ ልትለው ማለት ነው በጽድቃቸው እግዚአብሔር ራሱ የመሰከረላቸው አባቶች ማለት ነው እሱ እኮ እንደ አሮን አይደለም ራዘር እሱ እኮ እንደ መላእክት አይደለም የኔ ጌታ ለዘላለም ስም ይባረክ የኔ አባት የኔ አባት ቪዲዮን ማሰማው እንትን እያሉ ነው ማንኛውም ሰው ከኃጢአት እስካልተመለሰ ድረስ ጨለማ ውስጥ ነው ያሉት እንጂ ኦርቶዶክስ ጨለማ ውስጥ አይደለችም ኦኬ ተስላለክ እንዴ ስታስበው ማይሌት ቁማን ቀድሰን ወጣን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ እንዴት ነው አባቶች ታውቋቸዋል እኮ ጌታ ምስክር እኮ ነው አልኩ ጌታዬ ኢየሱስ ምስክር ነው አባቶች በደንብ ታውቋቸዋል የእግዚአብሔር ኮቴ ተሰምቷቸዋል በደንብ እቺ ቤተክርስቲያን ታድሶ አልፈልግም ሞቼ ይገኛል ብላለች ራሱ የሰራዊት ጌታ እግዚአብሔር ወይ ይከፍላታል ወይ ያፈርሳታል ንስሐ የማትገባ ፕሮቴስታንት ሆነህ ሙሉ ወንጌል ንስሐ አልገባ ብላ ብትል አልታደስ ብላ ብትል እግዚአብሔር ወይ ያፈርሳታል ወይ ይከፍላታል አዎ እንደዚህ ነው ከእስራኤል የሚባል ህዝብ መንግስቱ ለሁለት የተቀደደው በዚህ ምክንያት ነው በሰለሞን ኃጢአት ምክንያት አትጠራጠር አልኩ ያ እግዚአብሔር ዛሬ እግዚአብሔር ነው
ካቶሊክ ብትሆን የሰራዊት ጌታ እግዚአብሔር ለንስሐ የሰጣቸውን እድል አልጠቀም ብለው ካሉ ይነቅልሃል አልኩ። ከስር ከመሰረትህ እግዚአብሔር ህዝቡን ስለሚፈልገው ከሎዶቅያ መማር ጥሩ ነው። ከሰምርኔስ ከሰርዴስ መማር ጥሩ ነው። ከኤፌሶን መማር ጥሩ ነው። ከጴርጋሞን ከቲያጥሮን መማር ጥሩ ነው። ከሰባቱ አብያተ ክርስቲያናት መማር ጥሩ ነው። ታሪክ ሆኖ እግዚአብሔር አስቀርቷቸዋል። ቱርክ ሀገር ላይ ታሪክ ሆኖ ቱርክ እስላም ነው ምድሩን የያዘው። ጳውሎስ ተንከራቶ ወንጌል የሰበከባቸው አብያተ ክርስቲያናት ማለት ነው ታሪክ ሆነው ቀሩ። ዮሐንስ መልእክት የጻፈላቸው አብያተ ክርስቲያናት ታሪክ ሆነው ቀሩ። ለምን? የተሰጣቸውን እድል የንስሐ እድል አልተጠቀሙበትም። መቅረዜን ከስፍራ ወስዳለሁ አለ። ቀፎ ሆነ ታስቀ ከነ ካቴድራል ብቻ ያስቀራል። እግዚአብሔር ህዝቡን ያድናል አልኩ። አማኑኤል ምስክሬ ነው፣ ህዝቡን ያድናል። እስኪ ጴንጤዎችኛ ራሱ መሰረት ክርስቶስን ሙሉ ወንጌል ቃል ህይወት ምንም እንሁን ምንም እስኪ ይህን ወንጌል መስበክ እናቁም። እንፈርሳለን አልኩ፣ እንጠፋለን አልኩ። ድራሽ አባታችን ነው የሚጠፋው አልኩ። ጴንጤ ብትሆን ይበትናል አልኩ። እግዚአብሔር የማይቀልደው በልጁ ደም በተመሰረተ ቤተክርስቲያን ላይ አይቀልድም። የእግዚአብሔር ልጅ ደም የፈሰሰበት ነው። ቤተክርስቲያን የእሱ አካል ናት። ታደሺ፣ ተለወጪ፣ ተስተካከይ፣ ንስሐ ግቢ፣ ንስሐ ግቢ፣ ንስሐ ግቢ አልሰማ ብላ ካለችስ የእስራኤል ዕጣ ፈንታ ይደርሰሃል። ሲቀልዱ ነበር በነቢያት ሲያስጠነቅቃቸው እግዚአብሔር። በዚህ ዘመን ቅዱስ የእግዚአብሔር ልጅ ምስክሬ ነው፣ መልእክተኛ ነኝ ከጌታ ዘንድ። ገዢ እንዳጣ ዕቃ ራሴን እያስተዋወቅኩ እንዳይመስልህ፣ መልእክተኛ እኮ ነኝ ነው ብዬ የምልህ። ወደ እግዚአብሔር ቃል ትመለሳለህ፣ ተመለስ። እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን በማመን ንስሐና የኃጢአት ይቅርታ እንድታገኙ ለእስላም፣ ለአይሁድ፣ ለኦርቶዶክሳውያን እሰብካለሁ፣ ለሰው ዘር እሰብካለሁ። ወንድሞቼ እዚህ ያሉ ይሰብካሉ፣ እህቶች እንሰብካለን። መዳን በእግዚአብሔር ልጅ በኢየሱስ ነው። እነሱ ታውቋቸዋል፣ አባቶች ታውቋቸዋል፣ ብራዘር ታውቋቸዋል። በረምኔ ታውቃቸው ስብሰባ ቁጭ ብለው ማለት ነው። እንዴት ሰው ጌታ ታደሱ ተብሎ ሲባል እቺን ቤተክርስቲያን ሊያፈርሷት ህንፃ ቤተክርስቲያን፣ እኛ ህንፃ ቤተክርስቲያን ቦሌ መድኃኔዓለም ምን አደረገን ብለን ነው የምናፈርሰው? ወንድሞቼ ናቶች 4 ኪሎ ስላሴ ይህንን የመሰለ ካቴድራል ማለት ነው ህንፃ ይቀመጥ። በቅርስነት እንኳን በውጭ ሀገር የምናያቸው አይነት ካቴድራሎች ነው። ወይ ካቴድራል ትልልቅ ካቴድራሎች ፒያሳ ጊዮርጊስ ህንፃው ምን ይሁን ልብዬ ነው ቤተክርስቲያኑ ማፈርሰው? ታውቃለህ፣ ለታሪክነት እንኳን ይቀመጣል። እቺን ቤተክርስቲያን ላፈርሷት የሰውን ስሜት ለመቀስቀስ እኛ ያልነ ብራዘር መታደስ እግዚአብሔር በልጁ በክርስቶስ ኢየሱስ ወንጌል የህይወት መታደስን ሊያደርግልን ከዘላለም ጥፋት ሊያድነን ልጁን ኢየሱስ ክርስቶስን ልኮታል። እኔ እናንተን ነው ታደስ የተባለው፣ ህንፃውን አይደለም እናድስ ያልነው። ህንፃውንማ ለማደስ ቀለም ይቀባል። ንጉሱ አጼ ምኒልክ ያሰሩት ፒያሳ ጊዮርጊስ በባለፈው ንብስ ሲታደስ ነበር አይደል? የሆነ ነገር አይቻለሁኝ። የዚህ መቼ እንደሆነ አላውቅም፣ ግን ቪዲዮ ላይ እንደዚህ ያየው መሰለኝ። 4 ኪሎ ቤተክርስቲያን ቅድስት ሥላሴ ባለፈው ሲታደስ ነበር። ቅጥር ይታደሳል። የኢየሩሳሌም ቅጥር አድሰዋል እነ ነህምያ። ታድሶ ብለን ስንል አንተ ከጣሪያና ከግርግዳ ጋር ታገናኛለህ እንዴ? አንተ እኮ ኦልሬዲ እኮ ፍረሳል ብራዘር። የፈረስከውን አንተ ሊያድሰን የአብ ልጅ ኢየሱስ ወደዚህ ዓለም መጥቷል። ይህ ወንጌል የሰውን ህይወት ያድሳል፣ አዲስ ፍጥረት ያደርጋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል ይላል። አንተ ከና የኃጢአት አተላ ላይ ተቀምጠህ ታደስ ብለን ስንል እችን ቤተክርስቲያን ብራና ዳምጣ ቀለም ብጥብጣ አገር የሰራች ሊያፈርሷት ይላል። ዳሪያስ ለምን የምናፈርሳት? ኦርቶዶክስን ለምን? የጌታ እኮ ቤተክርስቲያን ናት። ሁሌ እኮ ነው የምናገረው፣ ሁሌ ለህሊና ብዬ የጌታ ቤተክርስቲያን ናት። ግን በአምላኳ ቃል ላይ ሌላ ተረታ ተረት ጨምራ ንጉሷን አዳኟን አምላኳን ኢየሱስ ክርስቶስን በሌሎች ፍጡር ተክታ እኩል ጫማ እያለካካች እኩል ትከርሻ እያለካካች ኢየሱስ ክርስቶስ ጌታችን ያድናል፣ ማዳን የእግዚአብሔር ነው ተብሎ ተባለበት። ማርያምም ታድናለች ብላለች። እኛስ አታድንም ማርያም።
አዳኙ እግዚአብሔር ነው። እግዚአብሔር ያድናል፣ ኃይል ከእግዚአብሔር ነው ብሎ የሚናገረውን መስቀሉም ያድናል። መስቀል ኃይላችን ነው፣ ኃይላችን መስቀል ነው ትላለች። እዛ ይህንም ሰውዬ ደግሞ ይኸው ኃይል እግዚአብሔር ነው፣ ማዳን የእግዚአብሔር ጥበብ የእግዚአብሔር። ልክ ነው እኮ ምን አልከኝ አንተ እየስዘምር ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ጥበብ የእግዚአብሔር አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን። ይሄ እኮ ነው ወንጌል፣ ይሄ ነው። አንተ ትመጣና ይሄንን እንጨት መስቀል ኃይላችን ነው፣ ኃይላችንም መስቀል ነው፣ መስቀል የነፍሳችን መዳኛ ነው አለ ዳርያስ እግዚአብሔር ነው ኃይላችን እግዚአብሔር ነው፣ ጥበባችን እግዚአብሔር ነው። እንደዘመራችሁት ማለት ነው። በምንድን ያዳነ ክርስቶስ? በመስቀል ተሰቅሎ ራሱ እንጂ ያዳነ በመስቀሉ ነው ያዳነ። በመስቀሉ ላይ ተሰቅሎ ራሱ የተሰቀለው ጌታ እንጂ ያዳነ በተሰቀለበት አላዳነንም። በራሳችሁ መዝሙር መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ፣ ደስ ይበለን አይደል? ደስ ይበለን፣ እልል በሉ አዳነን በማይሻር ቃሉ። ያው ቃሉ በእነዚህስ አላዳነንም፣ ሊያድነንም አይችልም። ዳርያስ እኔ የሥላሴ ባሪያ ዳርያስ ወይ ከመዝሙሩ ጋር ተስማማ። መድኃኔዓለም ያዳነን በማይሻር ቃሉ። ምን ነው ሁሉ አይቅርብኝ ብለሃል ካንተ የማንንም ባልቴት ሴት ሁሉ ሰብስበ እሷም ታድነኛለች እሱም ያድናል። እንዲህ የሚባል ወንጌል የለም። ሚና አለች አማኑኤል አዳነን በማይሻር ቃሉ። በእውነት ቃል አስቦ ወለዳቸው ስለተሳመ ማለት ነው። ጌታ ኢየሱስ አዳነን በማይሻር ቃሉ፣ ደስ ይበለን እልል በሉ አዳነን በማይሻር ቃሉ። እያለቀስክ ነበር የምትሰማኝ ብራዘር፣ እያለቀስክ አልኩ። ያው ስለማምንበት ይሄን መዝሙር እንደዚህ ዘምረዋለሁ። አሁን በማይሻር ቃሉ መድኃኔዓለም አዳነን መጡልህ እንትና ዘራብሩክ በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ በቃ ይጀምርላል። ከዛ በኋላ ብራዘር ወይ እነዚህ መጽሐፍቶች ውስጥ የተጻፈውን ተው እባክህ። እንደ ገድል የሚያበሳጨው ነገር ያለ አይመስለኝም አለች ኦፓል። እውነቷን ነው፣ በደንብ መርመራኛለች። ግራ ብገባት እኔ ኤርሚያስ ብቻ ይመስለኝ ኤአይ ይመስለኛል አላለችም። ግን እንደ ገድል የሚያበሳጭ እኮ መጽሐፍት የለም ብራዘር ውስጥ የተጻፈው። ደምህን ነው የሚያንተከትኩት የሚያፈሉት አልኩ። ውሸት እኔ ጌታዬን ሳምን ነው ኢየሱስን ሳምን በቃ ነፍሴ እረፍ አልኩ። በቃ ሰው ውሃ ጠጥቶ እንደሚረካ ከዛ በብዙ ቃል ሊገለጥ በማይችል ክብር በቃ ውስጤ የሚንተከተክ እሳት፣ ደስታ፣ ሰላም፣ እረፍት በእግዚአብሔር ልጅ ላይ ያለ እምነት በቃ በእውነት እንዴት እኮ ወንድሜ ይሄ እኮ የውስጥ እኮ እረፍት ነው እኮ የውስጥ ደስታ እኮ ነው። በተለይ ደግሞ ይህንን የእግዚአብሔርን ቅዱስ ቃል ስታነብ ስታጠና በጌታ ፊት ስትጸልይ አባ ስትለው ማለት ነው የልጅነትን መንፈስ ስለሰጠን ይሄ እግዚአብሔር ቃል ወንድሞች እናቶች ደቦል አንበሳ ነው የሚያደርገው እኮ አልኩ ብራዘር። ዝም ብለህ ብላ ማለት አንብብ ማለት ነው። ብላ ስለ እየበጨቃችሁ ደግሞ እንዳትበሉ። ዝም ብለህ ብላ ማለት ቃል ተገኝቷል እኔም በልቼዋለሁ እንዳለ ማለት ነው ኤርምያስ 15 ላይ
ብላ ብራዘር ሰኞ ማክሰኞ ሮብ ሐሙስ ዓርብ ኦርቶዶክስ ከወር እስከ ወር ከዓመት እስከ ዓመት ሰኞ ማክሰኞም ሮብም ሐሙስም ኦርቶዶክስ ታነብላለች። ጴንጤ ደግሞ ረቡም ሐሙስም ዓርብም ቅዳሜም በጋ ክረምት ጠዋት ማታ ምን የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። በቃ ሰኞም ማክሰኞም ረቡም አይ ምን ነው አንተ ያልሆነ መረጥክልኝ ያለ ሴብ ጸጋኪ ኦግዝት የማርያም ነው አልልም። የማርያምን አልልም። የመድኃኒዓለም ብዙ ጊዜ ይለዋል። እዚህ እግዚአብሔርን ቃል ብራዘር ምን አንተ ብትመርጥ ተረት ትመርጣለህ እንዴ? አሁን ለማርያም ተደረሰ ተብሎ የተባለ እሱን ልበል እንዴ? የመድኃኒዓለም ሴብ ጸጋኪ ባሪሰብ ጸጋከ መድኃኒዓለምን ከሆነ እሱ ምናልባት ያስበማናል። ቀይሬዋለሁ ነው። ኦኬ ቴንክ ዩ። ቀይሬዋለሁ ከሆነ እስማማለሁ። ወደዚሁ ነው። እዚህ ጋር ስትመጣ ነው አቤት በቃ የኔ በላህ ቀን ብራዘር እንዴት እኮ አይነት ደስታ መሰለ። በእውነት ነው የምላችሁ ይህ መጽሐፍ ቃላት ያጥረኛል። ቃላት ያጥራል። ዝም ብለህ ተመገብ ብራዘር። ይህን ስታወራ እግዚአብሔር ያወራሃል። ይህን ስታወራ ሰማያት ለኋላ ይከፈታል። ይህን ስታወራ ይህንን እውነት ስጠጣው ስጋ ለባሽ ፊት አይቆሙም። ጌታ ኢየሱስ ምስክሬ ነው። የክፉ የመናፍስት ኃይላት ፊት አይቆሙም። ይሄ መዶሻ ነው፣ ሰይፍ ነው፣ እሳት ነው፣ ለአጋንንት የሚያቃጥል እሳት ነው። ለሚታመኑበት ደግሞ ጋሻ ነው ይላል የእግዚአብሔር ቃል። ለሚታመኑበት ጋሻ ነው። ጠላትን ደግሞ አጋንንትን የምትቀጣበት የመንፈስ ሰይፍ ነው። እሱም የእግዚአብሔር ቃል ነው ተብሎ ተጽፏል። በቃ እኛ ቤት ሰኞ ማክሰኞ ሮብ ሐሙስ ይሄ፣ ኦርቶዶክስ ቤት ሰኞ ማክሰኞ ሮብ ሐሙስ ይሄ እና ሁለት ዓለም ሰዎች ነን። ጴንጤ ይመጣልና ከበላው ከዚያ ያወራላል፣ ኦርቶዶክስም ከበላው ከዚያ ያወራላል። ስለዚህ አንግባባም። ያልተግባባሉ እኔ ከየት አምጥተው ነው ግን ኤርሚያስ እንደዚህ ብለው የሚሉት ይላል። ይኸው ከእነዚህ መጽሐፍቶችና መሰል መጽሐፍቶች ማለት ነው። ጌታዬ ኢየሱስ ለዘላለም ስም ይባረክ። ይሄ ቃል ያወጣው ቃል ወደ ራሴ ይመለስ። አንተ የሰውዬ ሄደህ የምትሟርትበት ሟርት የአምላኬ እግዚአብሔር መንፈስ ከኔ ጋር ነው አልኩ። ኦኬ። የምትራገሙ ሰዎች በራሳችሁ ላይ ነው እርግማኑ የሚመለሰው። ቀጥታ ነው መልሰው አልኩ። እዛው ፈልፈልቱህን ከእናት ጋራ ኩበትና አመድ እያጨስክ ትላለህ። እኔ አምላክ በውስጤ ያለብኝ ሰው ነኝ ብራዘር። የአንተ እርግማን ንቄና ስቄ ጢቅ ብዬበት ነው የማልፈው። የሰራዊት ጌታ እግዚአብሔር በራስ ስጋ ላይ ነው የሚያጣብቀው አልኩ። መዓት በላ ላይ ጠርተሃል። እስራኤል ሊረግም የወጣ የበልዓምን ምክር ስንፍና ያደረገ አምላክ በእኔ ውስጥ ስላለ መልሼ ወደ ራስህ ልከዋለሁ። በመጣበት አድራሻ አንተ ቃል ሂድና እላው ላይ ተጣበቅበት፣ እላው ላይ በስጋው ላይ ስጠው፣ እሱኑ ራሱ እንዳለ ብዬ ማለት ነው እንጂ በአስማታችሁማ ቢሆን ኖሮ እኮ ስንት ጊዜ እኮ ተደረገ። ኦኬ። ማዳን እግዚአብሔር ነው፣ ማዳን የበጉ ነው ብለን የምንላቸው ወንድሞች፣ ማዳን የበጉ ነው፣ ማዳን እግዚአብሔር ነው። በክርስቶስ ኢየሱስ በእግዚአብሔር ልጅ ታመኑ ብሎ ማለት ይሄናል። አሁን ይሄናል ያስብላል ወንድሞች። እግዚአብሔር ለዘላለም ስሙ ይባረክ። እሺ
እስኪ ሀሳብ እንስማቸው ምን እንደሚሉ። እሺ ማን ነው መምጣት የሚፈልግ? ኦርቶዶክሳዊ ሰው አለ ገብቶ ሊያወራ የሚፈልግ? ሁለት ቦታ አለ እድል እንድትሰጥ ማለት ነው። ገስት ላይ በጣም ብዙ ሰዎች አላቸው። አንዳንድ ቁጥር ጻፉ። ለኦርቶዶክሳውያን ሆናችሁ መግባት የምትፈልጉ አለ ሀሳብ ለመስጠት መግባት የምትፈልጉ ሰዎች ካላችሁ ኤርሚ ተባረክ። ቁጥር ይጻፉልህ። ብዙ አማኞች ናቸው ላይ ያሉ እንትን ያሉት ገስቱ ላይ ያሉ። እሺ ፋኖ ባለ ድል። እሺ ናገባ ልክ ይላል። ሼር አድርጉ ወገኖች። እስከዛው 10 ሺህ ብቻ ስለሆነ ታፕታፕ ሼር አድርጉ። ብዙ ሰው አላችሁ። 600 ፒፕል ወጣ እንዴ? አይኔ እሺ አንድ ቁጥር ጻፉ ወገኖች። አንዳንዶቹም በጉልበትም ሳቢ። እኔ አንዳንዶች ስድባቸው በጣም ነው ደስ የሚለኝ። ምንድነው አሁን ቶሪና ፋይላል አሁን አንድ ቆይታከም ሰውዬ ስናወርዳችሁ መልሳችሁ የምትገስት ምትልኩ ወንጌላውያን ብሎክ እንዳትደረጉ። ኦኬ እዚያውን ገስት ላይ ያሉት በሙሉ ወንጌላውያን ወንድሞችና እህቶች ናቸው። ሁለት ቦታ ነው ያለው። ለኦርቶዶክሳውያን ነው ብለናል። የምትገቡ ኦርቶዶክሳውያን ካላችሁ የላካችሁ እናንተ እናስገባለን። እሺ ኤርሚዬ እኔ ወርዳለሁኝ። አንድ ነገር ልበልና እሺ። ቆይ እንግዳውን ቀበልና ከዛ ሰጥሻለሁ። ርታይ ተባረክ። እሺ ኦኬ ፋኖ ሰላም ላንተ ይሁን። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የምትለን ነገር አለ? እኔ መናገር የምፈልገው ነገር ለምሳሌ እኔ እውቀት ምናምን ኑሮኝ አይደለም የገባሁት፣ ግን የምጠይቅ ነገር አለኝ። አንደኛ ወንጌል ስሰብክ ምናምን ማዳመጥም እንትን ማለት ይቻላል፣ እውቀት መውሰድ ይቻላል። ግን ወንጌል ያንዱን ማንቋሸሽ ያንዱን ወንጌል መስበክ አይደለም። ለምሳሌ አንተ እውቀት ካለ የለም ለማለት ፈልጌ አይደለም። እውቀት ካለ ስለ ወንጌል ብቻ ነው እንጂ ወንጌል ትሰብካለህ፣ ኦርቶዶክስ ሃይማኖትን የሆነ ታጥላለህ፣ መጽሐፍ ቅዱስ ታሳያለህ፣ ይሄን 10 መድገም አያስፈልግም ትላለህ። ይሄ ተገቢ እንዳልሆነ ነው የምነግርህ። ምክንያቱም ለምሳሌ አሁን ካንተ መማር ከፈለኩ ስለ ወንጌል እንደዚህ አድርጉ እንደዚህ ወንጌል እንትን በሉ እንጂ ወንጌልን ትሰብክና እንደገና ደግሞ የኦርቶዶክስን ክህደት ታጥላለህ፣ ኦርቶዶክስን ትሰድባለህ። ምን ማለት ነው? ይሄ ስላልገባኝ ነው። ማለት እንደዚህ ተገቢ ነው። አንደኛ ደግሞ መስቀል አያድንም ትላለህ። መስቀል የማያድን ከሆነ ሶፍት እየጠረጉ እንደዚህ ተፈውሳቸዋል የሚሉት ውሸት ነው ማለት ነው። እነዚህ አይችሉም ማለት ነው። ደሙ የፈሰሰበት መስቀሉ ካላዳነ እነሱ ላበታቸውን ጠርገው ይሄ ይፈውሳል ብለው የሚሰጡት ትክክል ነው ማለት ነው ነውስ እንዴት ነው? ይሄን ልታብራራኝ ትችላለህ? እሺ ወንድማችን፣ የፕሮቴስታንት አማኝ ሶፍት ሲያበላ እንደ ቤተክርስቲያን ሙሉ ወንጌል ሶፍት ብሉ፣ ቃለ ሕይወት ሶፍት ብሉ፣ ሕይወት ብርሃን፣ ገነት ቸርች ወቴቨር የምንላቸው ቤተክርስቲያናቶቻችን ሶፍት ብሉ ትድናላችሁ፣ ሶፍት በልታችሁ ትድናላችሁ ብሎ የሚለውን መረጃ አምጣልኝ። አንድ ግለሰብ ወንድሜ ነብይ መስፍን ብቻ ይሄንን እየጠረገ ሶፍቱን ትፈወሳለህ እያለ ይሰጣል። ብዙ ነገር አድምጠኝ። ሚዩት ያደረኩ እኔ ነኝ። የተግባቦት ህግ ወቁ። ኦኬ ሳልጨርስ መሀል አትግባ። እኔ ያልኩህ ልብ በልና ስማኝ። እንደ ቤተክርስቲያን አብያተ ክርስቲያናቱ እባካችሁ ወገኖቼ እኛ እየጠረግን የምንሰጣችሁትን ሶፍት እየበላችሁ ትድናላችሁና ብሉ ብለው እንደ ቤተክርስቲያን መመሪያ የሰጡበት ለእናንተ እንደ ቤተክርስቲያን መጽሐፍቱ አትመው እንድትበሏቸው እንድትመገቧቸው የሰጧችሁ እነዚህ ጥራት የጎደላቸው መጽሐፍቶች ብፁዕነታቸው እንዳሉ እኛም እንዳልናቸው እንደዛ ብለው የሰጡት ካለ አምጣ። እንደ ግል ግን አንድ ወንድም ነቢይ መስፍን በሹ የሚባል እሱ አድርጓል። ያን ያደረገውን ስህተት መሆኑን እኔው ራሴ ላይቭ ላይ የተቃወምኩትን ዩቲዩብ ላይ ሄድና ኤርሚያስ አበበ ኦፊሻል ብሎ የሚለው ፌስቡክ ላይ ፈልገህ ታገኘዋለህ። ከፈለክ እዚሁ ላሰማ እችላለሁ። ትክክል አይደለም። እኔ ብቻ አይደለም፣ በጣም ብዙ የወንጌል አማኞች ይሄን ተናግረዋል። ይሄን ብቻ አይደለም፣ ይሄ ወንድም እኔ ባለሁበት ምድር ሊያገለግል መጥቶ ትክክል አይደለህም ብዬ ነግሬው ስህተቱን አርሞ አስተካክሏል። ከዛ በኋላ ሶፍት የሚያበላ የለም።
እኛ ቆሻሻ እንደዚህ አይነት ነገር የለም እኛ ጋር ብራዘርዬ። ኦኬ አሁን ያን አንድ ግለሰብ ይዘህ ቤተክርስቲያን እንደዚህ ብላለች ብለህ ብትል እንስቅብሃለን። ምክንያቱም መረጃ የለም እኛ አንልም። የወንጌላውያን አማኞች አንድ ግለሰብ ነው ያን ያደረገው። አሁን እኔ አንድ ቄስ ጌታ ነው ሰሜን ሸዋ ደብረ ብርሃን ውስጥ ማለት ነው። አሁን ያን ሰው አምጥቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች ብዬ ብል ነውር ነው። ኤርሚያስ ነውር ነው የሚባለው። እኔም አይደለም የአንድ ግለሰብ አደረገ ማለት ቤተክርስቲያኒቱ አደረገች ማለት አይደለም። አየህ የምትናገረው ማወቅ አለብህ። እኛ አንድ ግለሰብ ስላደረገ እኛ ሶፍት እያበላን ነው እያልኩ አይደለም። በፍጹም እኛ ጋር ብልግና ነው፣ ነውር ነው፣ ቆሻሻ ነገር ነው። የለም እንደ ቤተክርስቲያን አታመጣልኝ። የእናንተ ግን እንደ ቤተክርስቲያን መጽሐፍቶች ጽፋለች ከሶፍቱ ያልተናነሰ። እጣቢ ጠጥታችሁ ትጸድቃላችሁ ትድናላችሁ ብሎ የሚል አተላልሳችሁ ትጸድቃላችሁ ብሎ የሚል ያው የታለ መጽሐፉ? ያው አተላልሳችሁ ትጸድቃላችሁ ብሎ የሚል እጣቢ አተላ የሰው ተቅማጥ ያው ገድለ ተክለ ሃይማኖት ሲያን ሙሉ ወንጌል አተላ መንደው ሶፍት ቡልቡል ያለችበትን አምጣ መረጃ። አንድ ግለሰብ ነው ያደረገው አልኩ። ያን ግለሰብ እኔው ራሴ ተቃውሜዋለሁ። እኔው ራሴ እዚህ ቀልድ የለም። ኤርሚያስ ጴንጤ ስለሆነ እኛ ቤት ስለሚሰራው ነውር ዝም ምን እንዳይመስል። እኔ ካላወቀኝ 10 ዓመቴ ነው እዚህ ሶሻል ሚዲያ ላይ። ዓለም ነው የሚያቀኝ። ኤርትራውያንና ኢትዮጵያውያን ሶሻል ሚዲያ ሁሉ የሚሰማ ማለት ነው። ለራሳችንን ስህተት አልተኛም። የምናገለግል ከሆነ እግዚአብሔርን የምናገለግለው፣ ምንፈራ ከሆነ እግዚአብሔርን የምንፈራው። እንደ ቤተክርስቲያን ግን አታመጣም። አንድ ግለሰብ ያደረገውን ስህተት እኛ ራሱ ተቃውመናል፣ እሱም አስተካክሏል። ዘላለማችሁን ሶፍት አትበሉ። እናንተ ጋር ለጣቢ ተቅማጥ፣ ትውከት፣ አተላ አለ፣ ጥፍር፣ ፀጉር አለ። ይኸው ካሜራ ላዙርና ላሳይ ከፈለክ። መፈጠርን የተፈጠርክበትን ቀን ትረግመዋለን። እንዲህ ናት ወይ ቤተክርስቲያኔ ነው ብለህ ምትለው የተጻፈ። የእኛን ግን በመጽሐፍ አታሳየንም። አንድ ግለሰብ የተሳሳተውን ስህተት ነው አምጥተህ ጴንጤ ብለህ ምትለው፣ እሱንም ስርዓት ያዝ ብለነዋል። የክርስቶስ ወታደር ለእውነት ትኖር ከሆነ ኑር፣ ለእውነት እንኖር ከሆነ መኖር ነው ያለብን። ጽድቅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር የላከው በጽድቅ ይናገራል። ለራስ የጴንጤ ሆይ የጴንጤ ገበና ዳጊ በቃ ገበናችን ምናምን የሚባል ነገር የለም። አደባባይ የወጣ ከሆነ እንናገረዋለን። እንዲህ አይነት ነውር እኛ ጋር አይሰራም። የጎጃም ሕዝብ ሰው ይበላሉ ብሎ የሚል መጽሐፍት ይዛችሁ በምን የሞራል ብቃት ታወራላችሁ? ያው ዝንጀሮና ከርከሮ ጦጣ ይሆናሉ ብሎ የሚለው ያው መጽሐፍ ነው። ሕዝብን እንደ ሕዝብ የጎጃም ሕዝብ አይድንም ተብሎ የተፈረደበት ማለት ነው። በየትኛው ንጽህናችሁ መጣችሁ ጴንጤን እንዲህ እንድትላላችሁ? ኦርቶዶክሳውያን መጽሐፍቶቻችሁን አታውቋቸውም? ወንድሜ ፋኖ አታውቋቸው? የጎጃም ሕዝብ አይድንም ተብሎ የተወሰነበት በመጽሐፋችሁ ላውራ እችላለሁ። አንዳንድ ጊዜ የሚጻፍና ለምሳሌ የሆነ ነገር ሲጻፍ አንድ ሰው ኃጢአት ከሰራ ስለዚያ ሰው የሆነ ነገር ሊነገር ይችላል እንጂ መጽሐፍ ቅዱስ እንደዚህ ያደረገ የሆነ ገደላት ሲጻፉ ወይም ከእግዚአብሔር ቃል እንደዚህ አድርጎ የተባለ ነገር የለም። ለምሳሌ አሁን ከሱ ላይ የጅብ ምናምን ተቅማጥ ምናምን የምትለው አንድ ሰው የበደለ ከሆነ እኔ በነገራችን ላይ እኔ ወንጌል ሰባኪ ምናምን ሁኝ አይደለም፣ የሚሰማኝንና የሚገባኝን ነው የምነግርህ። ልሳሳትም እችላለሁ፣ እኔ አላውቅም። ግን የሚሰማኝን ስነግርህ ለምሳሌ አንድ ሰው ከበደለ የሆነ ነገር ትሆናለህ ወይም የሆነ ነገር ይሆናል በሚለው ነው የሚመስለኝ እንጂ ተቅማጠጥ እንትን ምናምን የሚል ነገር ያለ አይመስለኝም። ተጽፎ ሊሆን ይችላል፣ ግን ትክክለኛ የተመሰከረለት ወይም ሆኖ የበደለ ሰው ሊኖር ይችላል፣ የተከሰሰ በዚያ ሰው ነው እንጂ ኃጢአተኛ ሰው እንደዚህ ታደርጋለህ ተብሎ የተመሰገበለት አይመስለኝም። እና ደግሞ አንድ ነገር የምነግርህ ለምሳሌ ወንጌል ስታስተምር እኔ አዳምጥሃለሁ፣ ደስ ትላለህ፣ ጥሩ ሰው ነህ። ግን ዘለህ ሃይማኖት ኦርቶዶክስ ምናምን እያልክ አትሳደብ። በቃ ምኑ ነው ማስተማር ካለብህ ስድቡ ምኑ ነው? ለምሳሌ አሁን እሱ የመጽሐፍ ቅዱስ አሁን እንትን ይሄ የጸሎት መጽሐፍ ይዛል። እኛ ከተስማማን ከፈለግነው እሱ እኮ ጸሎት ማድረጊያችን ነው እንጂ እያመለክ ነው አይደለም ወደ እግዚአብሔር። ለምሳሌ እኔ አሁን ጸሎት ማድረግ ማለት ነው ፋኖ ቆይ ስለ መጽሐፉ አይደለም ነገር እያልኩ የኔን ስድብ ንገረኝ።
እሱን እያመጣህ እናንተ እኮ ይሄን ታመልካላችሁ፣ እናንተ እኮ ይሄን ትላለህ እያልክ እየሰማሁ እኮ። ታዲያ አሁን ስድብ የሚባል ቆይ አንዴ ፋኑ ስድብ የሚባለው ክብረ ነክ የሆነ አንተን አሁን ተነስቼ በብሔር በቋንቋ በዘር አድምጠኝ በአገርህ በዘርህ በቤተሰብህ ሚስት ቢኖር በሚስት ልጆች ቢኖር በልጆችህ በአገርህ በኢትዮጵያ በዘርህ እንደዚህ ተነስቼ ክብረ ነክ የሆነ ነገር ስናገር ነው ትክክል ማለት ነው። እኔ እኮ እሱ እኮ ራሱ ክብረ ነክ ነው። እኔ የምጸልይበትን እንደዚህ አታድርጉ። እጣቢ ጠጥታችሁ አተላልሳችሁ ትጸድቃላችሁ ብሎ የሚል መጽሐፍ ነው ያልኩት። የተጻፈን እኮ ነው። እሱን አሁን ለምሳሌ እኔ ካልገባኝ አንተን አይደለም የምጠይቃቸው እሱን የጻፈው። እኔ መቼ ጠይቀኛል እኮ እኔ ሳነበው አንተ ለምን እሱን ማስተላለፍ አስፈለገ? ለምን አላስተላለፍም? ስለ ወንጌል ብቻ ማሰብክ ህዝቡ ለምን ማስተላለፍ የማልፈልገው? አንተ የጸሎት መጽሐፍቴ ነው ብለህ በአደባባይ ላይ ቤተክርስቲያኒቱ አትማ በአደባባይ እየተሸጠ ማንም ሰው አንብቦ እንዲጸልይበት ከተሸጠ ዘንዳ እኔ ገዝቼ አነበብኩት። አንብቤ አንተ እውነት ነው ብለህ የተቀበልከውን እውነት አይደለም ብሎ ደግሞ የማይቀበል በጣም ብዙ ህዝብ አለ። ጥርጣሬ ያለው አነበብከው እንደማይሆን ካወቅከው መተው ነው በቃ ህዝባችን። ምክንያቱም ተገልጋይ የሚገለገልበት ሰው አለ። አንተ እሷን ትይዝና ከዛ በኋላ የሆነች ነገር ርዕስ ታነሳለህ። ከዛ ዘለ ኦርቶዶክስ ሃይማኖት ትዘላለህ። ቅድም አባቶች የተናገሩት ነገር አለ። ጨለማ ምናምን የሚሉት አሁን የቅድም አባት ጫፋን ቆርጠ ነው የምታሰባ። እሱ ሰውዬ ኃጢአት ያልተመለሰ ሰው ጨለማ ነው። እስካሁን ጸልዩ ወደ ብራዘር ኦርቶዶክስ ሃይማኖት ጨለማ ናት ያሉትን ቃል በቃል ታሰማኛል። ኦርቶዶክስ ሃይማኖት ጨለማ ናት ያሉት እሳቸው ምንድን ናቸው? የቤተክርስቲያኒቱ አገልጋይ ናቸው አይደል? አገልጋይ ናቸው። ኦኬ ሰማኝ። አሁን እንግዲህ ለሰማ እንዴት ነው ጨለማ? ስማው ጨለማ ዛሬ ኢትዮጵያ ተርሲ ሁሉ ሊቃውንት እያሉ ለመቼ ታደርጉታላችሁ? ጥያቄውን ጠየቁት፣ መልሱ መለሱት። ምን ማለታቸው ነው? ቆይ ምን ማለታቸው ነው? አድምጠኝ። ሲጀምር የኢትዮጵያ ቤተክርስቲያን ብለው ያሉት ማን ነው? ኦርቶዶክስን አይደለ? እሺ ለምሳሌ የኢትዮጵያ ሕዝብ አሉ። የኢትዮጵያ ሕዝብ አሉ። አድምጠኝ። የኢትዮጵያ ቤተክርስቲያን ብለው ያሉት ኦርቶዶክስ ነው አይደል? yes ጠብቀኝ። የፓትርያርኩ መልእክት ነው። እኔ 10 ዓመት ሙሉ የደከምኩበት በጌታ ጸጋ የእሳቸው መልእክት ነው። ከ4 ወር በፊት ያስተላለፉት መጽሐፍቶቻችን ጥራት ይጎላል። ባይዘው ይሄ ስብሰባ የነበረበት ላይ ዩቲዩብ አውርዳችሁ ቆርጣችሁ መላክ የምትችሉ ሰዎች እሳቸው የተናገሩትን ብፁዕነታቸው ያስተላልፉትን መልእክት ብቻውን አሁን ዳጊዬ እዚህ ጋር ሲያስቀምጠው ቀላቅሎ አስቀምጦታል። የእሳቸው መልእክት ራሱን የቻላለ እና ዩቲዩብ መቁረጥ የምትችሉ ሰዎች ለእኔ እየቆርጣችሁ በውስጥ ላኩልኝ ፕሊስ። በዓለም ዙሪያ ያላችሁ ከዩቲዩብ ላይ ዳውንሎድ አድርጋችሁ ቆርጣችሁ ምንም ድምፅ ሳጨምሩበት መልእክት ዶክሜንት ይሆናልና አምጡት፣ አስቀምጡት። ብራዘር ይህን ማድረግ የምትችሉ ሰዎች ጌታ እግዚአብሔር ይባርካችሁ። አንዱ አገልግሎት ነው። እኔ ቪዲዮ መቁረጥ ዳውንሎድ አድርጎ ማምጣት በጣም ነው የሚያደክመው እና በዚህ እንደው ልትረዱ የምትችሉ ሰዎች ካላችሁ እንደዛ አድርጋችሁ ላኩልኝ። ብፁዕነታቸው ቴንክ ዩ። ብፁዕነታቸው ምንድን ነው ያሉት? መጽሐፍቶቻችን ጥራት ይጎላቸዋል ማለት የኢትዮጵያ ኦርቶዶክስ ክርስቲያን ምዕመን ህዝብ እስከ ዛሬ ድረስ ያነብ የነበረው ጥራት የጎደለው መጽሐፍት ነው። ኦኬ ይሄንን መልእክት አስረግጬ የምነግርህ ከኛ ነው የሰሙት። እዚህ ሶሻል ሚዲያ ላይ ከኔና ከኔ መሰል ወንድሞቼ ነው የሰሙት። ዝም ብለን አይደለም እያወራን ያለነው። አየህ እነሱ እንኳን አምነውበት ጥራት ይጎላቸዋል ብለዋል። እግዚአብሔር በእኛ በኩል ጥራት እንደሚጎላቸው አሳይቷቸዋል። ስለዚህ ታረሙ ብለዋል። ከዚህ በኋላ በሊቃውንት ጉባኤ ካልተመረመረና ካልታየ መጽሐፍቶቹ እንዳያልፉ ተብሏል። ግን በዚህ እኔ ቤት እንኳን ስንት መጽሐፍት አለ? ስንት 100 ሺህ ብር የወጣበት መጽሐፍት ማለት ነው። በዓለም ዙሪያ ያሉ ቅዱሳን እዚህ ያላቸው ሁሉ በሙሉ ገንዘባቸውን አውጥተው ለምን ህዝባችን በእነዚህ መጽሐፍት ተይዞ ይህንን ቅዱሱን የእግዚአብሔርን ቃል የሚያነብበት ጊዜ የለውም። ይህንን ብርሃን የሆነ እግዚአብሔርን ቃል እንዳያነብ ከሰኞ እስከ ሰኞ ከእሑድ እስከ እሑድ ከዓመት እስከ ዓመት ከወር እስከ ወር ይህንን ይዞት ነው ህዝባችን የሚውለው። ይህንን ነው ተራስኬው የሚያደርገው፣ ይህንን ነው መኪና ውስጥ የሚያደርገው፣ ይህንን ነው የሚጸልየው፣ ይህንን ነው የሚደግመው፣ ይህንን ነው የሚሳለመው፣ ይህንን ነው የሚያስረው የሚተሻሸው። ይህስ የእግዚአብሔር ቃል የለም። የጳውሎስን መልእክት መቼ ያነባሉ? መቼም አያነቡ። የዮሐንስን ወንጌል መቼ ያነባሉ? መቼም አያነቡ። የዘላለም ድነት የኃጢአት ይቅርታን የሚሰጥ የቱ ጋር ነው? እዚህ ነው ያለው።
ሰይጣን እንደተሸነፈ የሚነግረን እዚህ ነው ያለው። ሰይጣን ይሄንን እውነት ቅዱስ እውነት አስጥሎ እነዚህ አይነት መጽሐፍት አስያዘ። ስታነበው ስትውል ሰይጣን ድንግጥ አይልም። ይሄን መጽሐፍ ያፈለገ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ያው የተጻፈውን ስታነብብ በፍጹም አይደነግጥም። ይሄንን መጽሐፍ ስታነብና በዚህ ቃል እውነት ስትጸልይ፣ በዚህ ቃል እውነት ስትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ከቅድስት ድንግል ማርያም ሰው ሆኖ በመወለድ ለሰው ልጆች በደልና ኃጢአት በቀራንዮ መስቀል ላይ እንደሞተ ሰይጣንንና መንግስቱን ሁሉ ሊያፈርስ ከሰማያት እንደመጣ የተጻፈው እውነት እዚህ ውስጥ አለ። ይህን እውነት ስታምንና በዚህ ቃል ውስጥ የተጻፈውን የእግዚአብሔር ልጅ ኢየሱስ ክርስቶስን የስሙን ኃይል ስትታመን በስሙ ኃይል አጋንንትን ታዘዋለህ፣ በስሙ ኃይል ትቃወመዋለህ። የገሃነም ደጅ ያኔ አይችልም ማለት ነው። ሰይጣን እነዚህን ስታነቧቸው ብትሉ ቁጭ ብሎ እግሩን አጣጥፎ ሲያላግጥብህ ነው የሚውለው። ምንም እንደማታመጡ ያውቃል። እዚህን ግን ብዙ ሰው ይህን ሲያነብ እንቅልፍ አይለው። ይህን ስታነብ ግን እንቅልፍ ይላል። እንዳታነበው አፒታይትን ዘግተዋል። ሰይጣን በዓለም ላይ እንዳይነበብ ከሚፈልገው መጽሐፍት አንዱ የቅዱስ መጽሐፍት ነው። ለምን ካነበበ ኢየሱስ ጌታችን እንዴት እንዳሸነፈው በጌታ በኢየሱስ ክርስቶስ ደግሞ የሚያምኑ ሰይጣንን የሚያሸንፉበትን ኃይልና መንገድ ይሄ ቅዱስ የእግዚአብሔር ቃል ያሳያቸዋል፣ ይጠቁማቸዋል። ስለዚህ ሰው ይህን ካነበበው በሰይጣን ላይ ሊያምጽ ካመፀ ከመንግስቱ ሊወጣ ነው። ስለዚህ ጥፍንግ አድርጎ ይዘውና ይህን ስታነብ ዱካክ ይልክብሃል ምናምን ነገር ያንጠራራዋል። 7 ጀበና ቡና እንኳ ቢጠጣ አይረካም። አረንጓዴ ቢጫ ቀይ ይሰራበታል። እንቅልፍ ይለዋል። ያልተደወለ ስልክ ይደወልብሃል። እባክህ ና ቡና እንጠጣ ሲሆን ማችን ከተገናኘን እኮ ሰነበትን ይላል። ደውሎ ማያቅ ሰውዬ አንተ መጽሐፍ ቅዱስ ልታነብ ቁጭ ስትል ቴስት አድርጉ፣ ቼክ አድርጉ። ራስ ምታት ያምሃል። አረንጓዴ ቢጫ ቀይ ይሰራብሃል፣ ያዛጋሃል፣ ያንጠራራሃል፣ ይወጥርሃል። በቃ እነዚህ ጎዳናው የሚል ጋዜጣ ግን ብታነብ ምንም ችግር የለም። የበዓሉ ግርማን ኦሮማይ የሚባል መጽሐፍ ብታነብ ችግር የለበትም። ዶክተር አብይ የጻፈው መጽሐፍ እንደበር ብታነብ ምንም ችግር የለም። ሰይጣን ምኑንም እንደማትነካው ያውቃል። ፍቅር እስከ መቃብር ማነው ዲማ ጊዮርጊስ ላይ የተደረሰው ማለት ነው። በዓሉ ግርማ ነው ማለት ነው። በጣም ማነው አዲስ አለማየሁ ናቸው ባሉት ሶታ ምንም ችግር የለም። ምንም ሰይጣን ምንም እንደማታመጣበት ያውቃል። ተው እባክህ ይሄ ሰውዬ ዝም ብሎ የሚያነባው እንትን ነው። ምንም አንብቦ ምንም የሚያመጣው ነገር የለም። ያውዛው ይለፍልፍ ተው ነው ብሎ የሚል በመናፍስት አለ። ተው ይለፍልፍ ተው ነው በሚል ይሄን ግን ማንበብ ስትጀምር የሥላሴን መንግስት ልታቅ ነው። አምላክ ሰው የሆነበትን ምስጢር ልታውቅ ነው። ከድንግል ሴት የተወለደው አንድ ተራ ሰው እንዳይደለ አምላክ ሰው እንደሆነ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ከዘላለም የነበረ ያለ የሚኖር ጌታ እኔና አንተ ሊያድን ሰው ሆኖ ወደዚህ ዓለም እንደመጣ የሚናገረውን እውነት እዚህ ውስጥ ልታነበው ነው። ካነበብክ ልታውቅ ነው። ካወቅ ልትነቃ ነው። ከነቃ በመጀመሪያ የምትነቃው በሰይጣን ሐሳብ ላይ ነው እንዴ ትላለህ። ለካ ጌታዬ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል መጥቶ ከድንግል ተወለደ፣ ሞተልኝ። እኔ እኮ ፋሲካና በዓል ከማክበርና ዝም ብሎ ገናው ትንሣኤው ምናምን ነገር ብሎ ዳቦ አክፋ ይዞ ከመሄድ ውጭ ምንም አላቅም ነበር። እና ምን ሆነሽ ንገረኝ እስቲ ብለህ ስትለው ዮሐንስ ይነግራል። ስታነበው አንተን ወዶ ነው የሞተልህ። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ደግሞ ለማንም የለውም። ይኸው ጌታ ደግሞ መንገድና እውነት ሕይወት እኔ ነኝ ደግሞ ብሏል ይላል ዮሐንስ። እኛን ተወን ዮሐንስ ይላል ራሱ እና በሩም እኔ ነኝ ይላል። በእኔ የሚገባ ቢኖር ይደናል፣ ይገባል፣ ይወጣል ይላል ዮሐንስ። ይህ እስራኤላዊው ታላቅ እግዚአብሔር ያስነሳው ሐዋርያ ዛሬ 2000 ዓመት ተናግሮት ያለፈው ደግሞ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። ሕያው የሆነውንም በመጨረሻ ቀን አስነሳዋለሁ ይላል ራሱ ዮሐንስ። እዚህ መጽሐፉ ነው የሚለው። እንዴ ታዲያ ምንድን ነው ማድረግ ያለብኝ ብለህ ስትል የሥላሴ ሦስተኛው አካል ጌታ መንፈስ ቅዱስ ቃሉ እውነት እንደሆነ ወደ አንተ ሕይወት ምስክርነት ያመጣል። ከዛስ አንተ በደለኛና ኃጢአተኛ እንደሆንክ ይመሰክርብሃል። እግዚአብሔር መንፈስ ስለ ኃጢአት ዓለምን ይወቅሳል ብሎ ስላለ ወቀሳ ወደ ልብ ይመጣል። የጌታችን የኢየሱስ ክርስቶስ አምላክነትና ጽድቁ ቅድስናው ፍንቱ ብሎ ይታያል። ነቢያቱ እንደጻፉት፣ ሐዋርያቱ እንደጻፉት
ከዛስ ያንተና የኔ በደልና ኃጢአት ሁሉ በሙሉ በቃ የቆሸሸ የቀረሸ እንደሚባለው እንደ ምድር ጭላሸት በኃጢአት መቆሸሽ ፍንትው ብሎ ይታያል። እንደዛ ነው የኔ ይታያል። ይሄን መጽሐፍ ሳነብ የእግዚአብሔር ልጅ ቅድስናና ምሕረቱን ፍቅሩን ቸርነቱን አየሁበት። የኔን መቆሸሽና መውደቅ ሙትቻ መሆኑ ይታየኝ። ከዛስ አድነኝ ጌታ ያልኩ አድነኝ ሳነበው መጽሐፉን እየየ ጌታዬ ሆይ የት ነው ያለው? ና ድረስልኝ፣ እንካ ነፍሴን አልኩኝ። በቃ በቃሉ እውነት ልቤ ተሸነፈ። ይሄ እግዚአብሔር ቃል መዶሻ ነው። የሰውን ልብ በፍቅር እንድትገዛ ይሰብራል። የሰውን ትምክት ይሰብራል። እግዚአብሔር እኛን ስለወደደ ልጁን የላከበትን ፍቅር ይነግራል፣ ምሕረቱን ይነግራል። ከነ ቆሻሻ ጭምር ና ይልሃል ጌታ ኢየሱስ። ከነ ቆሻሻ ማን ነው የሚጠራህ? ማን ነው የሚጠራው? እውነቴን ነው የምላችሁ። 2 ቀንና 3 ቀን እንኳን ሻወር ሳንወስድ እኮ ከተቀመጥን ያገባዋት ሚስቴ እንኳን ጠረኔ እኮ ያስጠላታል። ተነሳና ታጠብ ነው ብላ ምትለኝ። ድንገት እንደዛ እንኳን ሆኖ የሚገኝ ተነሳና ታጠብ ነው ምትልህ። ሚስትንም ቢሆን እንደዛው ማለት ነው። የኛ ጠረናችን እንኳን ይሸታቸዋል ለልጆቻችን ማለት ነው። ያንዳችን ለአንዳችን ጠረን ብለን ነው የምንለው። አምላክ የኃጢአት ጠረን ያልሸተተውም ና ወደኔ አለኝ። ኃጢአቴን አይወደውም፣ ኃጢአተኛውን ኤርሚያስን ግን ይወደዋል። ለኃጢአቴ ተገቢውን ቅጣት ቀራንዮ ኮረብታ ላይ ተቀጣ። ዕዳ ተከፍሎልሃል የሚባል የፍቅር ደብዳቤ ተጻፈልኝ። ሰይጣን ይህንን የፍቅር ደብዳቤ አንብቤ እንዳልሸንፍ በእግዚአብሔር ፍቅር ይህንን አመጣና ደንቃራ ማካል ይችላል አስቀመጣ። ደንቃራውን ጣለው፣ አዳኙን አንሳን ይብል አይደለም። እያንዳንዱ እዚህ ውስጥ ማለት ነው ሚስቶቻችን ሳይታጠቡ ሻወር ድንገት ቢሸተን ብለን እንላለን እኮ አይደለም እንዴ? ልጆቻችን ቢሆኑ ባልሽ ቢሆን ጓደኛ ቢሆን ማንም ቢሆን ማለት ነው አታም ስለዚህ መጣ አምላክ ኃጢአቴ ከነ ኃጢአቴ ና ወደኔ ያለ ና እኔ ወደኔ እኔ ማሳርፋለኝ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ብሎ ሲል ከነ ኃጢአት ቆሻሻ የጠራኝ በምሕረት አድነኝ ብዬ ስለው ከኃጢአቴ አንጻኝ፣ እጠበኝ፣ ቀድሰኝ፣ ልጅ አድርገኝ፣ ስሜን በሕይወት መጽሐፍ ላይ ጻፈው ብዬ ስለው ውዴ ኢየሱስ እንዴት እንደገባ ሳላቅ እዚህ እረኛ ውስጥ መግባቱን ያወቅኩት እዚህ ውስጥ ድምፅ መስማት ጀመርኩ። ኦኬ አምላክ የሰማይ የምድር ጌታ። ለዚህ ነው ቁጭ ብላችሁ ስናገር ይጣፍጣል ንግግር ብላችሁ ምትሉኝ። የዚህ እረኛ ንግግር ሳይሆን እዚህ አምላክ አለ እኮ ጌታዬ። እኔ ሳወራ እናንተ በጆሮአችሁ እንደምሰሙኝ እዚህ ሰማዋለሁ እኮ ድምፁ አለ። ስለዚህ የሰው አይን ይሄኛው ልክ እንደተከፈተ የሰው መንፈሳዊ አይን የሚከፈተው ይህን እግዚአብሔርን ቃል ሲያነብ ነው። በጌታዬ በኢየሱስ ክርስቶስ እንለምናችሁ እኛ የወንጌል አማኞች መጽሐፍ ቅዱስን አንብቡ። ይኸውልሽ እህትዬ ይህን የእግዚአብሔርን ቃል ስታነቢ ማንም ፓስተር አያምታታሽም። ማንም ነብይ ነኝ ብሎ ያለ አይቀልድብሽም። ማንም ደብተራ ነኝ ብሎ ያለው ዝም ብሎ መጥቶ እንደፈለገ አይሆንብሽም። ማንም ቄስ ነኝ ብሎ የሚል መጥቶ አያስፈራራሽም። ዳርያስ ትያዋለሽ። ዳርያስ አይ ማሰራጣት እግዚአብሔር ይፍታ ምናምን ነገር ፈትቻችኋለሁ የታሰራችሁ የተፈታችሁ ምናምን ብሎ ቢል ዳርያስ በያገኘበት እዛ ሄደ አህያ ይሰር እንጂ ማንንም ያስረው። በያገኙበት ሰው መጽሐፍ ቅዱስን ሲያነብ አስሬሃለሁ ይለዋል። በማሰራቸው እንዳትፈሩ። ሰው መጽሐፍ ቅዱስን ስላነበበ አስሬሃለሁ ተብሎ ይባላል። ይኸውልሽ እህቴ ማነው ልጄ ቄስ በሌለበት መጽሐፍ ቅዱስ አታንብቢ ይላል። መምሬ ቄሱ ዳቦ ሲቆርሱ ጡጥ አለፈሱ እያሉ ህፃናት የሚቀልድበት ትውልድ ሁሉ መጽሐፍት አታንብቡ ይላል እንዴ? ታዲያ ቤተክርስቲያን ሰው ቤት ቢሄዱ ጸበል እንረጫለን ብለው ውሃ ረጭተው ነው የሚሄዱ። መጽሐፍ ቅዱስን አይነግሩ፣ የኢየሱስ ክርስቶስን ፍቅር አይነግሩ፣ የአምላክን ምሕረት አንተን እኮ አንቺ ነህ እንዴት እንደሚወደን ጌታ የሰማይ የምድር ፈጣሪ እግዚአብሔር እንዴት እንደሚወደን እኮ አይነግሩም።
የምህረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት ይህንን ዓለም ኖረህ ስጨርሰው በእርሱ ብታምን ያዘጋጀልን መንግስተ ሰማያት የበጉን ከተማ ቅዱሳን መላእክት ባሉበት በዛ ከጻድቃን ጋር የምትኖርበትን እሱን አይነግሩም። እሱ የሚናገረው የት ነው ያለው? እዚህ ውስጥ ነው። ቄሶቹ ለምን አይነግሩ? ይሄንን አያውቁትማ። ምንድነው የሚያውቁት እነዚህ? ይሄንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ከመላእክት እንተ ወይሁ ክቡር ወትሕትናሁ ፏፏፏፏፏፏ ይልላል ይመጣል። እኔ እሱን አሁን አያውቁትም አልክ። ለምንድን ነው የማያውቁት? ዳርያስ እናንተ ትውልድ ገዳይ አገልጋዮች ዳርያስ ትውልድ መርዛችሁ ገሃነመ እሳት ትልኩታላችሁ። የአምላኬ እግዚአብሔርን ቃል ማትነግሩት ለኦርቶዶክስ ቤተክርስቲያን ምዕመናን ማንም ጳጳስ ደሙን አላፈሰሰለትም። ለጴንጤ ህዝብ ማንም ፓስተር ደሙን አላፈሰሰለትም። ለእስላሙም ማንም ሼካ ደሙን አላፈሰሰለትም። ለአይሁድም ማንም ራባይ ደሙን አላፈሰሰለትም። ደሙን ያፈሰሰለት የእግዚአብሔር ልጅ የዳዊት ልጅ ቀራንዮ ኮረብታ ላይ በእንጨት መስቀል ላይ ሰቅለው ገድለውታል። በእንጨት መስቀል ላይ ሰቅለው ገድለውታል። የተሰቀለበት እንጨት መስቀል ሳይሆን የተሰቀለው ጌታ ያድናል። ወደሱ ብትመጡ ዘወር ብትሉ በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። አንተ ወደ ጌታ አትመጣም። እንጨት ላይ ግን ተሰክተሃል። ነገረ እንጨት